relativity አንጻራዊ ነው ወደ velocity ስታመጡ ደግሞ the velocity of a body relative to another body this motion is a change of position is a change of position ismamal የቦታ ለውጥ ነው change of position for example ዳንኤል ቆሟል አሁን ደግሞ እየተንቀሳቀሰ ነው ጥሩ ነው አሁን እንቅስቃሴ ውስጥ ሆነ የቦታ ለውጥ እያደረገ ነው በጣም እሺ አሁንስ ቆሟል so motion is a change of position it's a change of position but a change of position የሚለው ቋንቋ ግን ብቻው motion define አያደርገው አሁን ለምሳሌ ለእናንተ ምን ብያለሁ ቆሜያለሁ but that's not the reality I'm in motion እየተንቀሳቀስኩ ነው አይናችሁን ያው ግን እንደቆምኩኝ ነው አይናችሁን ይረዳው እንደቆምኩኝ ነው ለምን ይሄን ሐሳብ ብቻ ይብራችሁ ስላል አሁን በፕሌን በምትሄዱበት ሰዓት ላይ ፕሌን ውስጥ ቁጭ ብላችሁ እንቅስቃሴያችሁን ዲስክራይብ ለማድረግ ይከብዳችኋል ለምን ምንም አንጻር ልታስተያዩት ነገር የለም ማለት እስኪ ደግሞ አይታይታሉ ደግሞ ወጣ ብላችሁ ዳመናዎቹን ልትስ ይምታያላችሁ ነገር ሲያስተያላችሁ ሞሽን ውስጥ ወደራችሁ ደግሞ መገንዘብና ፊልም ማለት ይችላል we the different point to describe this motion so everything is emotion relative to another point everything is at rest with respect to itself ሁሉም ነገር ደግሞ ከራሱ አንጻር ቆሟል displacement and this displacement is the shortest distance between two point በሁለት ፖይንቶች መካከል ያለችው አጭሩ ርዝመት አክቹዋል ነው ወይ አይደለም አጭሩ ርዝመት ብትጓዙትም ባትጓዙትም አጭሩ ርዝመት is the shortest path and the second one displacement መቀየር መልቀቅ placement position displacement የቦታ ለውጥ a change of position but the main purpose of this speed is to measure the distance between two cities or two points without any meter ዋና ፐርፐዙ ያለ ምንም ሜትር በሁለት ከተሞች መካከል ያለው ርቀት ለመለካት ይጠቅማል ከሬዳር እስከ አዲስ አበባ ያለው ርቀት 500 ምናምን ኪሎ ሜትር በሜትር እየለካ እድሜ ነው የሚያልቀው ሐሳቤን አገኛችሁት but we can measure without meter 200 ሜትር ገባ ብሎ 200 ሜትር ሙሉ እየለካ ከምትሄድ you can measure without any meter by using this formula or speed እስቲ ምን ማለት ነው stopping distance ለመቆም የሚወስድበት ዲስታንስ አይደል okay or stopping distance is the total distance stopping distance ሹፌሩን ለማሰብ ካቆመበት እስካቆመበት ሰዓት ድረስ stopping distance ነው ካሰበበት እስከ መጨረሻው ደግሞ መኪናዋን እስካቆመበት ማለት ነው ወይም ደግሞ እንደዚህ ውጪ ያሉ አንዳንድ አስተማሪዎች ሲያስተምሩ thinking distance ይሏታል ያሰበበት ዲስታንስ ብሎ በቃ እዚህ ወስኖ ፍሬን እስከሚል ድረስ ከጭንቅላቱ እስከ እግሩ ድረስ ያለችው ረጅም ነው ትንሽ ነው ብሊንክ አይናችሁ ብሊንክ እንደማለት በቃ አጭር ናት ሪአክሽን ዲስታንስ ታይሟን በጣም ትንሽ ናት ሪአክሽን ታይም ትባላለች 0.2 0.3 ወይ ቢበዛ 0.7 ናት በጣም ትንሽ ናት ስንዋደድ የምንዋደደው ሪላቲቭሊ ነው አብሶሉትሊ የሰው ልጅ ሰው ሊወድ አይችልም አብሶሉትሊ ሰው ሊወድ አይችልም ሪላቲቭሊ ነው የሚወደው ሜቢ አብሶሉትሊ በዚህ ምድር ላይ ሊወዳችሁ የሚችለው ብቸኛው ሰው እናትና አባታችሁ ብቻ ነው ብቸኛ ስላችሁ ብቸኛ እንደውም አንድ አባባል አለ አባታችሁን ቀብራችሁ ስመጡ በዚህ ምድር ላይ የመጨረሻው ከሱ የተሻለ እንድትሆኑ የምትፈልገው የመጨረሻውን ሰውዬ ቀብራችሁ እንደመጣችሁ ይባላል ሁሉም ሰው ከሱ የተሻለ እንድትሆኑ አይፈልግም the only person that want that is your dad አባታችሁ ብቻ ነው ከሱ የተሻለ እንድትሆኑ ይፈልጋው which means relatively ነው የምንዋደደው so negative acceleration does not mean deceleration or retardation and body acceleration negative ነው ማለት slow down እያደረገ ነው ማለት አይደለም ይሄ ገና ለገና acceleration negative ስለመጣ ፍጥነት እየቀነሰ ነው ማለት አይደለም negative እንዴት negative acceleration በቃ እቺን ሐሳብ እንዳረሷት እሺ does not mean acceleration negative ነው ማለት slow down አርክቷል ማለት አይደለም እዚህ ጋር ይሄ ቦዲ slow down ነው speed up ነው ያደርግ ያለው slow down ያልኩት acceleration negative ስለመጣ አይደለም ይልቁኑ የቬሎሲቲ እና የአክሰለሬሽኑ አቅጣጫ ተቃራኒ ስለሆነ ብቻ ነው ዛሬ እንግዲህ ሞሽን ኢንቱ ዲን ምን ጀምረናል ማለት ነው እሺ እንደዚህም ሲሄድ ዋንዲ ነው እንዲም ቢሄድ ዋንዲ ነው ማለት ነው እንዲም በመጣ ዋንዲ ነው እንዲም በመለስ ዋንዲ ነው ወደ አንድ አቅጣጫ ብቻ ትራቨል ማረኮን ኦር
ሞሽኑን ለመግለጽ አንድ ኮኦርዲኔት አክሲስ ብቻ ካስፈልጋችሁ ለምሳሌ ዳኒ ወዴት ሄደው ወደ x 2 ሜትር ሄደ አይደል ኦኬ ዳኒ ወደ y 3 ሜትር ሄደ you can አንድ ኮኦርዲኔት አክሲስ ብቻ ነው የሚያስፈልገን ለምሳሌ እዚህ ጋር 1D ላይ ማንንም ማየት ይችላልላችሁ motion of a car in straight line አንድ መኪና በቀጥተኛ መስመር ላይ ስትጓዝ free fall motion 1D ነው 1D ነው ወደ አንድ አቅጣጫ ብቻ ነው የምትሄደው and when we come to 2D and 2D is it's a type of motion that takes place what that takes place into dimension እሺ this two dimension or not ተመልከቱ እስኪ two dimension or not two dimension or not አይደለም ለምን so two dimensional motion is it takes place in two dimension at the same time በተመሳሳይ ሰዓት ወደ ሁለት አቅጣጫ ከሄደ ነው እሺ እንጂ ለምሳሌ ዳኒ 3 ሜትር ወደዚህ መጥቶ 2 ሜትር ወደዚህ ሄድ ሁለት ዳይሜንሽን ነው ማለት አይደለም ስንት ዳይሜንሽን ሄድኩት መጀመሪያ አንድ ዳይሜንሽን ቀጣይስ አንድ ዳይሜንሽን ኦኬ ስለዚህ 2D ብለን የምንጠራው the same time በተመሳሳይ ሰዓት ወደ ሁለት አቅጣጫ ትራቭል ማድረግ ከቻለ ለምሳሌ ተመልከታት ወደ ስትሄድ ነበር አንደኛ ወደ ላይ ሁለተኛስ ወደ ጎን the same time ልክ እንዲ ትራቭል ብታረግ እንዲ ሲሄድ 2 dimensional ነው አንደኛው ወዴት ይሄድ ነው ይሄ ቀስት ወደ ጎን ሌላስ ወደ ላይ ያንንም ብለን ጠራዋለን motion in 2 dimension እዚህ motion in 2 dimension ውስጥ ከምናየው ኤግዛምፕል መካከል እንደ ኤግዛምፕል እዚህ ጋር ምን እናነሳን a car that travel in straight line አይደለም a car that travel in straight line ሁለተኛ ደግሞ ምን እናነሳን free fallen ማካተት እንችላለን free fallen እዚህ ውስጥ ማካተት እንችላለን 2 dimension ላይ ደግሞ ስንመጣ 2 dimensional ላይ እንደ ኤግዛምፕል ከምናነሳቸው ሐሳቦች መካከል ደግሞ the first one is projectile motion ነው projectile motion and the second one is circular motion projectile motion እና circular motion projectile motion እና circular motion ለምሳሌ projectile motion ምንለው ኳስ ስትለጋ እንደዚህ ነው የምትሄደው አንደኛው ወደ ላይ የሚሄድች ነው ሁለተኛው ወዴት የሚሄድች ነው ወደ ጎን የሚሄድች ነው ወይም ደግሞ ይሄኛውን motion define ለማድረግ ወይም describe ለማድረግ ሁለት አክሲስ ነው የምትጠቀሙት ለምሳሌ እዚች ጋር ያለችውን ኳስ ዲስፕሌስመንቷን ንገረኝ ብለ አንደኛው ወደ ጎን ሄዳለች ሁለተኛው ወደ ላይ ሄዳለች ስለዚህ to the x to the y ብለን እንገልጻለን እዚህ ጋር ሲደርስ ያላትን ፍጥነት ብልክ ወዴትና ወዴት እየሄደች ነው እዚህ ጋር አንደኛው ወደ ጎን እየሄደች ነው ሌላ ወዴት እየሄደች ነው ወደ ላይ እየሄደች ነው አይደል ስለዚህ ወደ ጎን የምትሄድበት ፍጥነትና ወደ ላይ የምትሄድበት ፍጥነት ብለን እንገልጻለን ሁለት ኮኦርዲኔት አክሲስ ያስፈልጋል ዲስክራይብ ለማድረግ projectile motion is a two dimensional motion and the second one is circular motion look it's also a two dimensional motion ለምሳሌ ፓርከር ወዴት እየሄደች ነው ወደዛ እየሄደች ነው ሁለተኛስ ወደ ላይ እየሄደች ነው አሁን ደግሞ ወዴት እየመጣች ነው ወደዛኛው ግድግዳ እየሄደች ነው ሁለተኛስ ወደ ታች እየመጣች ነው it's a two dimensional motion circular motion so ማለት ነው and the third one is three dimensional motion it takes place in what it takes place in three dimension ወደ ስንት አቅጣጫ ይላል ወደ ሶስት አቅጣጫ at the same time በተመሳሳይ ሰዓት ወደ ሶስት አቅጣጫ ትራቨል የሚያደርግ ሆኖ ማለት ነው ለምሳሌ this one is one dimensional እስማማን okay what about this one two dimensional አይደል ለምሳሌ እንደዚህ ስትሄድ one dimensional ነው እንዲህ ብትሄድስ two dimensional ነው በጣም ጥሩ እንዲህ one dimension ነው እንዲህ two dimension ነው እንዲህ ደግሞ three dimension ነው ወዴት እየሄድች ነው ይሄ 2D ነው እዚህ 2D ላይ to the z መጨመር ነው ወደዚህ to the x ነው 1D ነው ይሄ y ነው አሁን 2D ሆነ to the space ደግሞ ስትመጡ ደግሞ ስንት አለ ማለት ነው 3D ወደ ስፔስ ስለዚህ እንዲህ ስትሄዱ 1D ነው እንዲህ ስትሄዱ 2D ነው እንዲህ ያላችሁ ደግሞ እንዲህ ብትወጡ ደግሞ ስንት ይሆናል 3D ይሆናል ማለት ነው so at the same time ወደ ሶስት አቅጣጫ ብትሄድ ማለት ነው to the x to the y to the z ለምሳሌ ቺን ፓርከር ስትመለከቱ to the x እየሄደች ነው ወደዛ አይደል ኦኬ ሌላስ ወደ ላይ ከፍ እያለች ነው እየሄደች አይደል ወደ y እያለች ነው ሶስተኛ ደግሞ ወዴት እየሄደች ነው ወደ ስፔስ ወደዚህ ደግሞ ወጣለች ከዋይት ቦርዱ ወጣለች 3 dimensional ለምሳሌ እንደ ኤግዛምፕል ይስር ማንንም ማንሳት ትችላላችሁ motion of what motion of bird 2D ነው 3D ነው bird ወፍ ስትበር 2D ነው 3D ነው 2D ነው 3D ነው አስቧት አንድ ነው ፋምጡና እዚህ ላይ ለጥፏት እስኪ እና ትብረር እንዴት ነው የምትበረው it's 3D ወፏ እንዲህ ልትሄድ ትችላለች ደግሞ እንዲህ ልትሄድ ትችላለች አይደል 2D ለምሳሌ አንድ ወፏ እንዲህ ልትበር ትችላለች 2D ከዛስ ደግሞ እንዲህ ልትወጣ ደግሞ ትላለች to the space 2 dimension እና ከፈለገች ወዴት ትወጣለች አንዳንዴ ክንፏን እንዲህ አርክታ ደግሞ እንዲህ ትወጣለች 3D ነው motion of a bird
any other airplane motion of airplane ግልጽ ብሎ ይታያችሁም ኤርፕሌን ይታያችሁ ለምሳሌ መሬት ላይ ያለ ዋንዲ ነው የሚሄደው አይደል ከዛ ሲነሳ ቱዲ አይከደም ከዛ መሃል ላይ ደግሞ ካፒቴኑ ድንገት ደግሞ ሞቅ ቢለው ደግሞ ዲት ሊያደርግ ይችላል እንዲ ሊያዞራትም ይችላል ቱ ዘ ስፔስ መውጣት ይችላል እንዲ መሄድ ይችላል አይችልም ይችላል it's also 3D ስለዚህ motion of bird እና motion of plane የፕሮጀክታይል ኤግዛምፕል መሆን አይችሉም ማለት ነው they are 3-dimensional motion they are not 2-dimensional motion don't forget that እስማማና ጎበዞች እሺ ስለዚህ ከዚህ ውስጥ እኔና እናንተ የምንመለከት የትኛው ነው 2D motion in 2D ማለት ነው ኦኬ motion in 2D ውስጥ ማን እንደ ኤግዛምፕል አንስተናል ፕሮጀክታይል እና circular motion let's start projectile motion እንጀምር ማለት ነው projectile motion okay what does it mean projectile the word projectile what does it mean projectile መወንጨፍ እስቲ ወንደፍ በቃ አሁን አንተ ጥሩ እየለመዳችሁ ቀጣ በአማርኛ ዲፋይን ማድረግ ጀምራችሁ መወንጨፍን አብራሩ እስኪ launch እሺ በጣሊያንኛስ እሺ projectile is an object that moves through the air አይደል is an object ነው ምን አይነት ኦብጀክት ነው that moves through በምን ውስጥ ሙቭ የሚያደርግ that moves through the air በአየር ውስጥ ሙቭ የሚያደርግ ኦብጀክት ማለት ነው through the air ሙቭ የሚያደርግ this is a projectile motion that moves through the air without an engine or other motive force ለምን መሰላችሁ unless in otherwise 3D ሊሆን ይችላል engine ወይ motive force ካለው okay without an engine or what other motive force engine የለውም ወይም ደግሞ motive force የለውም motive force ማለት ይሄ የሚገፋፋ በየማሉ የገፋ የሚያስኬድ ምንም አይነት motive force የለውም ሞቲቬት ያደረገ ወደፊት የሚገፋው ነገር የለውም ማለት ነው ወይም engine የለውም because ለምሳሌ ወፍን ከተመለከታችኋት motive force አላት እየበረች መሃል ላይ ድንገት ብልጭ ቢልባት ትወጣለች 3D መሆን ትችላለች ለምን motive force አላታ ክንፏን በመጠቀም ሙቭ ልታደርግ ይችላልች 3D ውስጥ ልገባ ትችላለች ፕሌንን ካያችሁት ኢንጂን አለ እንዲህ ይሄደ በማል ሞቅ ካለው ደግሞ ዞር ይችላል the first one and the second one is projectile motion ላይ ስትመጡ ቦዲው እንቅስቃሴ ከጀመረ በኋላ ፍጥነትም ሆነ ዳይሬክሽንም ግራቪቴሽናል ፎርስ ብቻ ነው የሚያስቀይረው ሌላ የሚያስቀይረው ነገር አይኖርም ለምሳሌ አይሮፕላንን ካያችሁት ከተነሳ በኋላ ካፒቴኑ ከፈለገ የሆነ ሰዓት ፍጥነት ይቀንሳል ከፈለገ ፍጥነት ይጨምራል ከፈለገ አቅጣጫ ይቀይራል ወፍንም ካያችሁት የሆነ ሰዓት በጣም ልበር ትላለች የሆነ ሰዓት ቀዝቀዝ ልትላለች የሆነ ሰዓት ልትታጠፍ ትላለች ፕሮጀክታይል ያረችም ፕሮጀክታይል ሞሽን ላይ ስትመጡ ግን the only force that influences this motion is gravity free fall እና ፕሮጀክታይል ሞሽን ላይ አፌክት የሚያደርጋቸው ብቸኛ ፎርስ ማን ነው ግራቪቲ ነው ስለዚህ both projectile motion and free fall ላይ ኢንፍሉዌንስ የሚያደርግ ብቸኛ ፎርስ ግራቪቲ ነው ለምሳሌ አሁን እቺን ፓርከር ብትመለከቷት ከወረወርኳት በኋላ እቺ ፓርከር አይ ወደዛ ልሄድም ወደዚህ ታጠፋለው ማለት አትችልም አይ እንደሆነ ፍጥነት ይልቀንስ ማለት አትችልም አንድ የተወረወረውን ነገር ነው ይዛ የምትሄደው it's a projectile ያስማማና ኦኬ what about ጥይት ሲተኮስስ ፕሮጀክታይል መሆን ይችላል አይችልም ጥይት ለምን በቃ ኢንሻአላህ ነው ዲፔንድ የሚሆነው ለምሳሌ አሁን ጥይት ቢተኩሱ የሄደርና ጥይቱ ይወርቃል አይደል ጥይቱን ከተኮሳችሁ በኋላ አይ ይሄኛው ሰውዬ እንኳን አልመታም እንዳው ጻድቅ ነው ብሎ ጥፍ አይልም ይለዋል ሐሳቢ ነገር እሺ ከሌላ ነገር ጋር እንዳታገናኙት እሺ ይለዋል አይደለም ተስማማና አይደል ያስማማና ወይም ደግሞ ጥይቷ አየረች መሃል ላይ አይ አሁንስ ቀዝቀዝ ልበል አትችልም ኢንጂን የለም ውስጧ ወይም ደግሞ ሞቲቭ የሚያረጋት ምንም አይነት ፎርስ የለም ኢኒሻሏን ብቻ ነው ይዛ የምትሄደው ማለት ነው ያስማማና so projectile motion is depend on what the initial velocity or initial የሚሰጠው ፎርስ ላይ ዲፔንድ ይሆናል ማለት ነው ከዛ ኢንፍሉዌንስ የሚያደርገው ግራቪቲ ይሆናል ማለት ነው ያስማማና እሺ እንግዲህ based on the initial velocity ከሚነሱበት initial velocity አንፃር we can divide this projectile motion into two በሁለት እንከፍለዋለን projectile motion based on what the initial velocity ከሚነሱበት initial velocity አንፃር initial velocity the first one is horizontal projection and the second one is inclined projection
ተብሎ በሁለት ይከፈላሉ based on the initial velocity አንዳንድ ቦታ ስንት አረክተው ሊያስተምሯችሁ ይችላሉ 3 vertical projection ብለው ሊጨምሩ ይችላል መብታቸው ነው ግን ሁለቱ ከበቂ በላይ ነው በቃ ሁለቱ ናቸው ሶስተኛውን ያስኬዳልን ብዬ አላስብም ግን መብታቸው ነው እንዴት ደስ እንደሚል ነግራችሁ አልችልም ይሄ ትምህርት አንዴ ስትይዙት horizontal projection ብቻ እንመለከታለን ወይም horizontal projectile motion ኦኬ ምን ብያችኋለሁ horizontal projectile motion እና inclined projectile motion ብለን የከፈልናቸው based on ምንድነው the initial velocity ስለዚህ horizontal projectile motion ስንል initial velocity horizontal ከሆነ horizontal projectile motion ይባላል initial velocity ደግሞ inclined ከሆነ አንግል ከሰራ ደግሞ inclined projection ይባላል ማለት ነው ያስማማናል ለምሳሌ horizontal projection ከምን ነው መካከል አንድ ኳስ ከጠረጴዛ ላይ ብትወርቅ ለምሳሌ እቺ ኳስ እየተሽከረከረች መጣች ልበላችሁ ተሽከረከረችና እዚህ ጋር ደረሰች ከዚህ እስከዚህ የመጣችው 1D ነው 2D ነው 1D ነው አይደል አንድ አቅጣጫ ነው የመጣችው እዚህ ጋር ስትደርስ ግን እንዴት ወርቃለች ስንዲ ነው 2D ነው አንደኛው ወዴት እየመጣች ነው ለምሳሌ እዚህ ጋር ስትደርስ ቀደም እዚህ ጋር ነበረች ወደ ጎን ሄዳለች አልሄደችም አንደኛው ወደ ጎን እየሄደች ነው ሁለተኛው ወዴት እየሄደች ነው ወደ ታች እየመጣች ነው ኦኬ እዚህ ጋር ስትደርስስ ወደ ጎን እየሄደች ነው ወደ ታች እየመጣች ነው እዚህ ጋር ስትደርስስ ትክክል ነው የምትለው ወይንስ እንዲ ነው የምትወርቀው እንዲ ነው አይደል የምትወርቀው እንዲ ነው የምትወርቀው ያስማማናል አይደል which means ወደዚህ to the x ይኖራታል ወደ ታች ደግሞ to the y ይኖራታል ማለት ነው ስለዚህ ከዚህ እስከዚህ ያለው ፕሮጀክታይል ነው ከዚህ እስከዚህ ያለው ግን ሞሽን 1D ነው ያስማማናል ነገር ግን እዚህ ጋር ያለው ፕሮጀክታይል ሞሽን እንዲፈጠር ወይም ይሄ 2D እንዲፈጠር ምክንያት ይሆናል የትኛው ቬሎሲቲ ነው ሆሪዞንታል የመጣችበት ቬሎሲቲ አይደል እንዲህ የመጣችበት ይሄ ሆሪዞንታል ነው ቨርቲካል ስለዚህ እንዲህ እንድትወርቅ ምክንያት ይሆናል vx ነው ማለት ነው ሆሪዞንታል ቬሎሲቲዋ ነው ያስጀመራት እዚህ ጋር vy አላት ልክ ስትጀምር ይሄው እንዲህ መጣችና ወደቀች እንዶቼ እንዲህ የመጣችው በvx አይደል ሆሪዞንታል ቬሎሲቲ አይደል በቃ እሱን የጣላት ስለዚህ ፕሮጀክታይል ሞሽን እንዲጀምር ምክንያት ይሆናል ኢኒሺያሏ የመጀመር ምክንያት ይሆናል ሆሪዞንታል ቬሎሲቲ ነው ተስማማን አይደል ቨርቲካል ቬሎሲቲ አላት የላትም ሲጀምር የላትም ሆሪዞንታል ቬሎሲቲ ይቻላል ስለዚህ v ኢኒሺያል x ነው አይደል መነሻ ነው ለምኑ ለዚህ ለፕሮጀክታይል ሞሽን እዚህ ጋር ስትደርስ ደግሞ እንዲህ የምትወርቅበትን ደግሞ v ፋይናል ነው ይሄ v ፋይናል ግን ስንት ኮምፖነንት ይኖር ይችላል ሁለት አንደኛ to the x ይኖራል ሁለተኛ ደግሞ በደንብ አርታችሁ ተከተሉኝ አደራ እሺ እቺ ኳስ የመጣችውን ይሄንን ሆሪዞንታል የሆነውን ዲስፕሌስመንት let's say x ብለን እንሰይመው ይሄ የወረደችውን ይሄንን ደግሞ let's say hy ብለን እንሰይም እንችላለን ችግር የለም ግን ያው h ብለን እንሰይመው ሄት ማለት ነው ይሄ ደግሞ ሆሪዞንታል ዲስታንስ ወይም x አንዳንዴ ደግሞ ሬንጅም ሊሉት ይችላሉ ምንም ችግር የለም ሬንጅም ብትሉት ምንም ብትሉት እሺ ሶ እቺ ፕሮጀክታይል ሞሽን ስንት አይነት ሞሽን ነው እዚህ ጋር የምታዩት ሁለት አይነት ሞሽን ወዴትና ወዴት በሉታ ሆሪዞንታልና ስለዚህ ስንት አይነት ሞሽን አለው ሁለት አይነት ሞሽን ሆሪዞንታል ሞሽን እና ቨርቲካል ሞሽን ብለን በሁለት እንከፍላቸዋለን ተመልከቱ እኔ በማሳያችሁ መንገድ ነው የምትይዙት እኔ በማሳያችሁ መንገድ ይኸው ሆሪዞንታሊ ግራቪቲ አሁን ግራቪቲን በትክክል ፊልም የምታደርጉት መቼ ነው ቨርቲካል ስትሄዱ ነው ሆሪዞንታል ስትሄዱ ቨርቲካል ሲሆን ግራቪቲን ፊል ታደርጉታላችሁ አይደል ኦኬ ስለዚህ ቨርቲካሊ ግራቪቲ አለ ማለት ደግሞ ግራቪቲ ማለት ደግሞ አክሰለሬሽን እንደማለት ነው ያስማማናል ኦኬ አክሰለሬሽን ካለ ደግሞ ሞሽኑ ምን አይነት ሞሽን ነው ዩኒፎርምሊ accelerated motion the motion is uniformly accelerated motion and when we come to the horizontal motion feel አናረጋውም ወይም ደግሞ በዚህም ያስ ትችላላችሁ እሺ ይኸው አንድ ኳስ እንዲህ ብትወረወራው እንዲህ ቴርና እንዲህ ትመጣለች አይደል እዚህ ጋር ስትደርስ ወዴትና ወዴት ነው የምትሄደው to the x to the y እዚህ ጋርስ to the x to the y እዚህ ጋርስ to the x እየሄደች ነው to the y ወደ ላይ ወይስ ወደ ታች እዚህ ጋርስ to the x ወደ ጎን እየሄደች ነው to the y ወደ ታች x-ን ስታዩት ሁሉም ኤክሶች ወደዛ ነው የሚሄዱት አይደል ተመሳሳይ ነው y-ን ስታዩት የሆነ ሰዓት ወዴት ይላል ወደ ላይ የሆነ ሰዓት ወደ ታች ስለዚህ x-ን ስታዩት ተመሳሳይ ነው so the horizontal motion is uniform motion ነው ማለት ምኑ ኮንስታንት ነው speed is constant ኦኬ ዩኒፎርምሊ ቨርቲካሉን ደግሞ ስታዩት አክሰለሬት ግራቪቲ አለ ወደ ታች የሚስበው ግራቪቲ ማለት ደግሞ አክሰለሬሽን ነው አክሰለሬሽን ካለ ደግሞ ዩኒፎርምሊ አክሰለሬትድ ሞሽን ነው ላስት ታይም እንዳወራ ነው ማለት ነው እሺ ስፒዱ ኮንስታንት ነው ማለት እዚህ ጋር ስትወረወር ያላት ኢኒሺያል ቬሎሲቲ ወደ ኤክስ እና እዚህ ጋር ስታርፍ ያላት ፋይናል ኤክስ እኩል ነው የተለያየ ነው ስፒዱ ኮንስታንት ነው ስለዚህ መነሻዋና መድረሻዋ አደ ኤክስ ምንድን ነው እኩል ነው ተመሳሳይ ናቸው ማለት ነው ጨርሰን
እሺ ይሄ ዲስታንስ ይሄ ኤክስ ሆሪዞንታል ነው ቨርቲካል ነው? ሆሪዞንታሉ ምን አይነት ሞሽን ነው? ዩኒፎርም ሞሽን ከሆነ እናቷም አባቷም ስንት ፎርሙላ ነው ያለችው? አንድ። እሷስ ማናት? ኤስ ኢዝ ኢኳል ቱ ቪቲ ወይም ቪ ኢዝ ኢኳል ቱ ኤስ ኦቨር ቲ አይደል? ኦኬ ይሄ ሆሪዞንታል ነው። ስለዚህ ኤስ ማን ብዬ መተካት ይችላል? ኤክስ ወይም ሬንጅ ብላችሁ መተካት ይችላልላችሁ። ይሄን ኤክስ እንዲጓዝ የሚያደርገው ቪኤክስ ነው ወይንስ ቪዋዩ ነው? ቪዋዩ ነው ወዴት ነው? ምን እንዲጓዝ ነው የሚያደርገው? ዋይን እንዲጓዝ ነው የሚያደርገው። ይሄን ኤክስ እንዲጓዝ የሚያደርገው ማን ነው? ኤክስ ቬሎሲቲ ነው። ስለዚህ ቪ ምን ትሆናለች? እጂ ኤክስ ሲባዛማ ታይም ኤክስ ኢዝ ኢኳል ቱ ቪኤክስ ታይምስ ቲ ማለት ነው። አለቀ። እሺ ቨርቲካል ሞሽን ላይ እንምጣ። ቨርቲካል ሞሽን ላይ ደግሞ ስትመጡ ደግሞ ነው ዳት ቨርቲካል ሞሽን ላይ አክሰለሬተር ሞሽን ነው ከተባለ how many equation do we have? አራት። የመጀመሪያውን አንድ ንገረኝ። ቪ ፋይናል ኢዝ ኢኳል ቱ እቺ ንገረኝ እስኪ። ቪ ኢኒሻል ፕላስ ዋት ኤቲ አይደል? በጣም ጥሩ። እስኪ አሁን ቨርቲካል ነው የምንኖረው። ቨርቲካል ነው የምንኖረው ማለት ቪ ፋይናሉ ምን ነው? ዋይ ቪ ኢኒሻልስ ዋይ አክሰለሬሽን በምን ይተካል? በጂ አለቀ። በግራቪቲ። እሺ ነገር ግን ሆሪዞንታል ፕሮጀክታይል ሞሽን ላይ ቪኤክስ ነው ቪዋይ ነው ያለው ሲነሳ? ቪኤክስ ቪዋይ የሚባል ነገር አለ የለውም። ለመነሳት ምክንያት የሚሆነው ቪኤክስ ነው፣ ቪዋይ የለውም። ቪዋዩ ምንድን ነው? ዜሮ። ስለዚህ ቪ ፋይናል ዋይ ማለት ምን ማለት ናት? እዚህ ጋር ያለችው ፋይናል ዋይ ማለት ጂ ሲባዛዋት ቲ። ጨረስን፣ አለቀ። እሺ ዲስታንስ ኢዝ ኢኳል ቱ ምን አልሽን ቅድም? እሱም ቨርቲካል ሞሽን ዩኒፎርም ላይ አክሰለሬትድ ሞሽን ነው። ኦቨር ቱ ሌላ እስኪ ግራቪቲ አክሰለሬሽን ያለበት ኤስ ኢዝ ኢኳል ቱ ቪ ኢኒሻል ሲ ፕላስ 1 ኦቨር ቱ ኤቲ ስኩዌር አይደል? እስኪ አሁን ይሄኛው ዲስታንስ ይሄን ዲስታንስ እንፈልገው። ይሄ ዲስታንስ ቨርቲካል ነው ሆሪዞንታል ነው? ቨርቲካል። ማን ብዬ ነው የሰየምኩት? ኤች። እስኪ ኤች ብላችሁ ሰይሟል። ይሄን ኤች እንዲጓዝ የሚያደርገው ኤክስ ነው ዋይ ስፒድ ነው? ዋይ ስፒድ። ስለዚህ እቺ ኢኒሻሏ ምን ትሆናለች? ቪ ኢኒሻል ዋይ ቲ ፕላስ ወደ ታች ነው የምትመጣው። ወደ ታች የምትመጣ ከሆነ ስፒዷ ወዴት ነው? ወደ ታች። ግራቪቲስ ወዴት ነው? ወደ ታች። አቅጣጫቸው ተመሳሳይ ነው። ስለዚህ ፕላስ ነው የምትሆነው 1 ኦቨር 2 በአክሰለሬሽን ቦታ ማን ይተካል? ግራቪቲ ጂቲ ስኩዌር። ነገር ግን ሆሪዞንታል ፕሮጀክታይል ሞሽን ላይ ቪ ኢኒሻል ዋይ የሚባል ነገር አለ የለም? ስለዚህ ቪ ኢኒሻል ዋያችሁ ምንድን ነው? ዜሮ ሲባዛት ዜሮ። ስለዚህ ኤች ኢዝ ኢኳል ቱ ምን ቀረ? 1 ኦቨር 2 ጂቲ ስኩዌር። አለቀ። እነዚህ ፎርሙላዎች ያዙ። ሌላው ጨዋታ ነው። አለቀ። ቀጥሉ እስኪ። ምንድን ነው የሚለው? ስቶን ኢዝ ዋት ስሮን ዌር ሆሪዞንታል አት 50 ሜትር ፐር ሰከንድ ፍሮም ዘ ቶፕ ኦፍ ዘ ክሊፍ። ከክሊፉ ቶፕ ላይ የተወረወረች ሆሪዞንታሊ እንዲህ ነው የተወረወረች። ግን አንድን ዕቃ እንደወረወራችሁት ፋይናሊ ወዴት የሚሄደው አይቀርም? ወደ ታች አይደል? ኦኬ። ስለዚህ ሄደች እና ወደቀች ማለት ነው ፋይናሊ። አለቀ። ፍሮም ዘ ቶፕ ኦፍ ዘ ክሊፍ በስንት ነው የተወረወረችው? በ15 ሜትር ወይም ደግሞ ጥያቄ ላይ ለመለየት እንዲመቻችሁ ጥያቄን ውስጥ ታነቡ። ጥያቄ ውስጥ አንግል የሚባል ነገር ከሌለ ሆሪዞንታል ነው፣ አንግል ካለ ኢንክላይንድ ነው። አሳያችኋለሁ። በ15 ሜትር ፐር ሰከንድ ተወረወረች። ኦኬ ሆሪዞንታሊ ተወረወረችው። ሆሪዞንታሊ ነው ማለት ይሄ ቬሎሲቲ ምንድነው ማለት ነው? ሆሪዞንታል። አዎ ምን ኢኒሻል? የትኛው ኢኒሻል? ኤክስ ወይንስ ዋይ? ኤክስ ማለት ነው። ወይም ቪ ኖት እቺ ኦ ይሏታል አንዳንድ መምህራኖች። ምንም ችግር የለም። 50 ሜትር ፐር ሰከንድ ፍሮም ዘ ቶፕ ኦፍ ከምን ላይ? ከ45 ሜትር ከፍታ ላይ። እቺ ስንት ናት? ሄታችን 45 ሜትር ነው። አለቀ። መጨረሻ ላይ ትወድቃለች። በቃ መውደቁ አይቀርም። ኤሊያን ሪጥቃችሁት how far from the base of the cliff? ከክሊፉ ቤዝ ይሄው ክሊፉ ይኸውና ቤዙ ይኸውና ከክሊፉ ቤዝ ምን ያክል ርቃ ነው? ምን የምትለው ስቶኗ መሬት ላይ የምትወድቀው? ከዚህ ምን ያክል ርቃ ነው መሬት ላይ የምትወድቀው? ማን ይጠይቃችሁ ማለት ነው? ኤክስ ማለት ነው ማለት ነው። ቆይ ተጠፋበህ፣ ድንገት ሲጠፋበህ። ኤክስ ሆሪዞንታል ነው ቨርቲካል ነው? ሆሪዞንታል። ይሄ ምን አይነት ፕሮጀክታይል ነው? ሆሪዞንታል ወይስ ኢንክላይንድ? ሆሪዞንታል በለዋ። ምንድነው ሆሪዞንታል? ሆሪዞንታሉ ምን አይነት ሞሽን ነው? ሆሪዞንታል ግራቪቲ ያለው ቨርቲካል ላይ ነው አይደል? ሆሪዞንታሉ ምን አይነት ሞሽን ነው? ዩኒፎርም ሞሽን። ዩኒፎርም ሞሽን ከሆነ ስንት ፎርሙላ አለ? ቪ ኢዝ ኢኳል ቱ ኤስ ኦቨር ቲ። ኤስ ማለትስ ቪቲ። ኤስ ማለት ማን ነው? ይሄን ዲስታንስ ነው ማወቅ የፈለከው። ይሄ ዲስታንስ ማን ነው? ኤክስ። ይሄን ኤክስ እንዲጓዝ የሚያደርገው ዋይ ቬሎሲቲ ነው ወይስ ኤክስ ቬሎሲቲ ነው? ኤክስ። ስለዚህ ቪ ኤክስ ሲባዛማ ቲ። ቪ ኤክስ አለ ይላል አለ 15 ሜትር ፐር ሰከንድ። ቲስ አለ ይላል? ቲ የለም። ቲ መሰጠት ነበረበት ታዲያ። yes ጎዝ ልጅ። አዎ ምን አላችሁ? ሄት አላችሁ። ሄት ማለት ነው ምን ማለት ነው? ሄት ቨርቲካል ነው ሆሪዞንታል ነው? ጮክ ብሏል። ቨርቲካል። ቨርቲካሉ ምን አይነት ሞሽን ነው? ቨርቲካል ግራቪቲ አለ
ዩኒፎርምሊ አክሰለሬትድ ሞሽን። ስለዚህ ዩኒፎርምሊ አክሰለሬትድ ሞሽን ላይ ዲስታንስ እንዴት ነው የምትፈልጉት? ቢጠፋባችሁ v ኢኒሻል t + 1/2 h ስኩዌር ዲስታንሳችሁ ማን ነው? h ኤን h እንድትጓዙ የሚያደርጋችሁ x ነው y ቬሎሲቲ ነው? y። ስለዚህ v ኢኒሻላችን ምን ትሆናለች? y ቬሎሲቲ ሲባዛ t + 1/2 አክሰለሬሽን በማን ይተካል? በg t ስኩዌር። ነገር ግን ይሄ ሆሪዞንታሊ ተወረወረችዋ። ስለዚህ ቨርቲካል ኢኒሻል ቬሎሲቲ አላት የላትም? ስለዚህ 0 ነው። 0 ሲባዛ t 0። ስለዚህ h = 1/2 d ስኩዌር h ስንት ነው? 45 1/2 ግራቪቲ 10 t ስኩዌር በሁለት አንድ በሁለት 5። ስለዚህ ምን ማለት ነው? ፋይናሊ 45 = 5t ስኩዌር ዲቫይድ ባይ 5 ዲቫይድ ባይ 5 5 በ5 ይጠፋ 45 ለ5 9 = t ስኩዌር ራዲካል ስትከቱ t ስንት መጣለች? 3 ሰከንድ አለቀ። ስለዚህ ታይም ስንት ናት? t ስንት ናት? 3 ሰከንድ አለቀ። 15 ጊዜ 3 45 ሜትር። this is the horizontal distance. Okay, b ላይ ምን ይጠይቃችሁት? what is the speed of the stone when it reach to the ground? ስታርፍ እንዴት ነው የምታርፈው? እንዲህ ነው የምታርፈው ወይንስ እንዲህ ነው ወይንስ እንዲህ ነው? አንደኛው ሁለተኛው ሶስተኛው እንዲህ ነው የምትወርቀው። ይኸው ሄደች። ለምን እንዲህ ትክክል አትልም? ቨርቲካሊ ወደ ጎን የሚወስዳት ቬሎሲቲ ያለ እንዲህ ስለምትሄድ። ስለዚህ ሆሪዞንታል ቬሎሲቲ ያላት ቨርቲካል ቬሎሲቲ ያላት መሬት ላይ ስታርፍ ማለት ነው። ስለዚህ ፋይናል ቬሎሲቲ ፈልጉ ማለት ምንና ምን ነው የምትፈልጉት? ምንና ምን ትፈልጋላችሁ ማለት ነው? vx አላት v ፋይናል x አላት። ሌላስ v ፋይናል y አለው። መሬት ላይ ስታርፍ ነው የተባላችሁ። መሬት ላይ ስታርፍ ማለት ስትነሳ ኢኒሻል ነው፣ መሬት ላይ ስታርፍ ፋይናል ነው። ሁለቱንም መፈለግ v ፋይናል x ነው v ፋይናል y ነው ማለት ነው። እስኪ v ፋይናል x ነው v ፋይናል x ምን አይነት ቬሎሲቲ ምን አይነት ሞሽን ነው? x ዩኒፎርም ሞሽን ወይስ ዩኒፎርምሊ አክሰለሬትድ ሞሽን? ዩኒፎርም ሞሽን ከሆነ ስፒዱ ምንድን ነው? ተመሳሳይ። ስለዚህ x ላይ ኮንስታንት ነው። v ፋይናል x እና ማን እኩል ናቸው? v ኢኒሻል x እሱም ስንት ነው? 15 ሜትር ፐር ሰከንድ። ካላስ በቃ እሺ። ዋዩን ስንፈልግ ዋዩ ምን አይነት ሞሽን ነው? ዩኒፎርምሊ አክሰለሬትድ ሞሽን። ዩኒፎርምሊ አክሰለሬትድ ሞሽን ከሆነ v ፋይናል ማለት ነው v ኢኒሻል + at አይደለም። በሌላኛው መሞከር ይችላልላችሁ፣ ችግር የለም። ይሄ ስለሚቀለን ነው። ዋይ ነው አይደለም የፈለጋችሁት። ዋይ አክሰለሬሽን በማን ይተካል? በጂ። ነገር ግን እቺ ነገር ስትነሳ ኢኒሻሊ ዋይ አላት ወይስ ኤክስ ብቻ ናት? ለዛም ነው ሆሪዞንታል የተባለችው። ይሄ ዋይ የላትም፣ 0 ነው። ስለዚህ v ፋይናል ዋይ ማለት g t ግራቪቲ ስንት ነው? 10 ታይምስ 3 ስንት ይመጣል? 30 ሜትር ፐር ሰከንድ አለቀ። ስለዚህ to the x v ፋይናል x አችሁ ስንት ነው ውዶቼ? 15 to the y's v ፋይናል y አችሁ ነው 30። ግን ፈልጉ የተባላችሁ እናንተ ሆሪዞንታል ኮምፖነንት ነው ቨርቲካል ኮምፖነንት ነው ወይስ ዝም ብሎ ስፒድ ብቻ ነው ፈልጉ ያላችሁ? ስፒድ ብቻ አይደል? what's the speed of the stone when it reaches to the ground? ስታርፍ ታዲያ እንዴት ነው የምታርፈው? እንዲህ ነው የምታርፈው? እንዲህ ነው የምታርፈው ወይስ እንዲህ ነው የምታርፈው? እንዲህ እቺን ቬሎሲቲ ማወቅ ይችላል አይቻልም? ሁለቱ ስንት ዲግሪ ነው የሚሰሩት? ሁለት ቬክተሮች ደግሞ 90 ዲግሪ ከሰሩ ይሄኛው በምን ይገኛል? ፓይታጎረስ አይደል? c square is equal to a square plus b square። c ለእናንተ ማለት ነው v square s 15 ወይም 30 15 የምትወስዱ 15 ስኩዌር ሲደመር b 30 ስኩዌር 15 ስኩዌር 200 30 ስኩዌር 900 ስንት ይመጣል ማለት ነው? አንድ ላይ 1125 ራዲካል ኦፍ ማለት ነው። v ፋይናላችን ከስንት ሜትር ከፍታ ላይ የተወረወረችው? 30። እሺ እሺ ተው፣ እግዚአብሔርን ፍሩ። ፈሪያ እግዚአብሔር እንዴ! እግዚአብሔር ይስጥሽ። 45 ሜትር ሄት ነው ይጠይቃችኋል። ሄት ማለት ነው 1/2 v ስኩዌር። ታይም ግን አላችሁ? ታይም እዚህ ደግሞ ምን አላችሁ? ኤክስ ማለት ነው vx ታይምስ t x ስንት ነው? 30 vx የተወረወረችበት 10 ሲባዛ t ለ10 t ስንት ይመጣል? 3 ሰከንድ አለቀ። t 3 ሰከንድ ማለት h ማግኘት ይቻላል ማለት ነው። በቃ h ምናል ማለት ነው? h is equal to 1/2 ግራቪቲ 10 t 3 the whole square በሁለት አንድ በሁለት 5 3 ስኩዌር 9 ስንት ይመጣል? 45 ሜትር። ኦኬ አንድ አውሮፕላን 1000 ሜትር ከፍታ ላይ እየሄደች ነው።
ቦምብ ተሸክማለች። በ15 ሜትር ፐር ሰከንድ ፍጥነት እየሄደች ነው። ሶሪ በ10 ሜትር ፐር ሰከንድ ፍጥነት እየሄደች ነው አይሮፕላኗ። ቦምብ ይዛ በ10 ሜትር ፐር ሰከንድ ፍጥነት እየሄደች ነው። ከመሬት ምን ያክል ከፍታ ላይ ናት? 1000 ሜትር ከፍታ ላይ ናት። ድንገት ቦምቡን ወረወረችው። የተወረወረው ቦምብ ኤ ላይ ነው፣ ቢ ላይ ነው፣ ሲ ላይ ነው የሚያርፈው? የትኛውን ከተማ ያጠፋል? ኤን፣ ቢን ወይም ሲን ነው የሚያጠፋው? በ10 ሜትር ፐር ሰከንድ ፍጥነት እየሄደች ነው። ከመሬት 1000 ሜትር ርቀት ላይ ነው የምትገኘው። ድንገት ቦምብ ብጥል ኤ ነው፣ ቢ ነው ወይም ሲ ነው የምትመታው? ኤ ከአይሮፕላኗ ቦምብ ከጣለችበት 50 ሜትር ርቀት ላይ ትገኛለች። ቢ 100 ሜትር ርቀት፣ ሲ 150 ሜትር ርቀት ላይ ትገኛለች። ቢ እሺ፣ እሺ፣ ኤ እሺ፣ እሺ፣ ኤን ትምታው፣ ቢን ትምታው፣ ሲን ትምታው። በምንድን ነው የምታነጻጽሩት? ኤ ቢ ሲ ልዩነታቸው በምንድን ነው? በዲስታንስ ነው። የትኛው ዲስታንስ? ሆሪዞንታል ዲስታንስ ወይስ ቨርቲካል ዲስታንስ ነው ልዩነት ያላቸው? ሆሪዞንታል ዲስታንስ። ሆሪዞንታል ዲስታንሳችን ማናት? ኤክስ። ኤክስ ማለት ምን ማለት ነው? ቪኤክስ ይባዛ ቲ። እስኪ እቺ ከዚህ የምትወረወረው ቦምብ ምን ያክል ዲስታንስ እንደምትሄድ ካልኩሌት እናድርግ። አይሮፕላኑ በ15 ሜትር ፐር ሰከንድ እየሄደ ነው ማለት የሚጥላት ቦምብ በስንት ነው የምትሄደው? ቋይዟችሁ እናንተ አይሮፕላን ውስጥ ናችሁ። አይሮፕላኑ በ10 ሜትር ፐር ሰከንድ የሚሄድ ከሆነ እናንተ በስንት እየሄዳችሁ ነው? አይሮፕላን ውስጥ ናችሁ በ10። ስለዚህ ቦምቧ በስንት ነው የምትሄደው ማለት ነው? በ10 ሜትር ፐር ሰከንድ ነው። ሆሪዞንታል አይደል እየሄደ ያለው? ሆሪዞንታል የምትሄደው። ኦኬ። ስለዚህ ቪኤክሷ ስንት ነው? 10 ሜትር ፐር ሰከንድ። ታይም አላችሁ የላችሁም? ግን ደግሞ ምን አላችሁ? ሄት ማለት ምን ማለት ነው? 1/2 ሄታችሁ ስንት ነው? 1000 1/2 ግራቪቲ 10 ቲ ስኩዌር። ሶ 1000 ኢዝ ኢኳል ቱ በሁለት 5 ስኩዌር ለ5 5 በ5 ቢጣፋ 1000 ሲካፈል ለ5 የሆነ ነገር ቀበጣጥሬ ያለው አይደለ? ምን ጋር ነው የሆነ ነገር ቀበጣጥሬ ያለው? እሺ ምን ችግር የለም። 1000 ሲካፈል ለ5 ምን አደረኩኝ? እኮ እኔ ቀበጣጥሬ ያለው እኔ 100 እንዲመጣ አስቤ ጥያቄው መስጠት ነው፣ ግን አይደለም 200 ይመጣል። በቃ ማንንም ላትመታ ትችላለች። አንድ ራዲካል ቲ ስንት ናት? አንድ ራዲካሉ 200 አይደል? በቃ አንድ ራዲካሉ 200 ማለት አውጡት። እኔ ይመስለኛል እኔ ብዙም ብዬ ሳስበው ለማለት የፈለግኩት ስንት ነበር ማለት ነው? 14 ነጥብ ነው የሚመጣው። ስንት? አንድ ራዲካሉ 200 14 ነጥብ አካባቢ። እሺ ታይማቸው 14 ነጥብ አካባቢ ነው ማለት። እሺ 14 ነጥብ 5 እንበለው። እዚህ ታይም ቦታ 14 ነጥብ 5 ከተቱ ስንት ይመጣል? በ10 ታባዙት ነው 145። ስለዚህ ቦምቡ የሚያርፈው ከተወረወረበት ስንት ሜትር ርቆ ነው? 145 ሜትር ርቆ። ከዚህ እስከዚህ 50 ነው፣ ከዚህ እስከዚህ 100 ነው። 145 ሜትር ማለት ያው እዚህ አካባቢ ማለት ነው። ኦልሞስት ሲን መጣፋት ማለት ነው። ናት ቢ ፕሮጀክታይል ሞሽን በስንት ከፈል ነው? በሁለት። ምንና ምን ብለን በዩ አይዞሽ። ሆሪዞንታል እና ኢንክላይንድ አይደለም። ቤዝድ ኦን ምንድነው ሆሪዞንታል እና ኢንክላይንድ ብለን የከፈለው? ቤዝድ ኦን ዳ ኢኒሺያል ቬሎሲቲ። ስለዚህ ሆሪዞንታል ፕሮጀክሽን ነው ስንል ሆሪዞንታል ነበር ኢኒሺያል ቬሎሲቲው ማለት ነው። ኢንክላይንድ ፕሮጀክሽን ነው ደግሞ ስንል ኢንክላይኔሽን ኦር ኢንክላይን ኢት ሜክስ አን አንግል ቴታ ዊዝ ዘ ሆሪዞንታል ጋር አንግል ሲሰራ ማለት ነው። ሉክ ለምሳሌ እንዲህ ቢወረወር የተወረወረበት ይሄ ኢኒሺያል ቬሎሲቲ አንግል ሰርቷል አልሰራም? ከዚህ ጋር አንግል ሰርቷል አልሰራም? ሰርቷል አይደል? ቴታ ሰርቷል። ሶ ዊ ኮል ኢት ዋት ኢንክላይንድ። እንደዚህ ሲሆን የወደቀው ይሄ ኢንክላይንድ ነው ሆሪዞንታል። እንዲህ ሲሆን ኢንክላይንድ አንግል ሰርቷል ማለት ነው። ተስማማን አይደል? ይሄን ደግሞ ብለን እንጠራለን ኢንክላይንድ ፕሮጀክሽን። ለምንድነው ኢንክላይንድ ፕሮጀክሽን የሚባልበት ምክንያት? ኢት ሜክስ አን አንግል ቴታ ኦር ኢንክላይንድ ፕሮጀክታይል ሞሽን ብላችሁ መሰየም ስላላችሁ። ስለዚህ እቺ ነገር እንዲህ ብትለጋ ለምሳሌ ኳስ እንዲህ ስትለጉ ማለት ነው እንዲህ ትሄድና ምንም ነገር እንዳጽፉሽ ዝም ብላችሁ ተመልከቱ። ረዘም ስለሚል እንዲህ ትወድቃለች። ያስማማናል? ኦኬ ቆይ እዚህ ጋር ስትደርስ ወዴት ነው የምትሄደው ኳሷ? ወዴት ነው? ቱ ዘ ኤክስ እና ኦኬ ቱ ዘ ዋይ። ቱ ዘ ኤክስ የምትሄድበትን ቪኤክስ ልበለው፣ ቱ ዘ ዋይ የምትሄድበትን ቪዋይ ልበለው። እሺ እዚህ ጋርም ስትደርስ ቱ ዘ ኤክስ እና ቱ ዘ ዋይ። እዚህ ጋርስ ቱ ዘ ኤክስ ትሄዳለች። ሌላስ ቱ ዘ ዋይ ወዴት? ወደ ታች ደግሞ ቱ ዘ ዋይ ትሄዳለች። እሺ እዚህ ጋር ስታርፍስ እንዲህ ነው የምታርፋ። ቱ ዘ ኤክስ ሄዳለች፣ ቱ ዘ ዋይ ሄዳለች። ስለዚህ ይሄንን መጨረሻው ስለሆነ ፋይናል ኤክስ፣ ይሄንንስ ፋይናል ዋይ እንበለው። እሺ ከዚህ እስከዚህ የተጓዘችውን ዲስታንስ ቅድም ምን ብለናል? ኤክስ ወይም ደግሞ ምን ብለን እንሰይመዋለን? ሬንጅ ወይም አር ማክሲመም ሬንጅ እንደማለት ነው። ሌላ ትርጉም የለውም። እሺ ኳሷ ወደ ላይ ሄደችና ከሆነ ሰዓት በኋላ ደግሞ ወዴት ትመጣለች? እዚህ ለምሳሌ እዚህ ድረስ ነው ወደ ላይ ሄደችው። ከዚህ በኋላ ወዴት ነው የመጣችው? ወደ ታች። ይሄንን ምን ብለን እንሰይመዋለን? ኤች ማክሲመም ሄት።
ኳሷ ማክሲመም የታስመዘገበችው እዚህ ጋር ነው። ከዚህ በኋላ ደግሞ እየቀነሰች ነው የምትመጣው። ተግባባን አይደል? ተግባባን። እሺ ይሄን ሬንጅ እንድትጓዝ የሚያስችላት ቪኖቱን ስታዩት እንዲህ ነው ሄደው አይደል? ስንት ኮምፖነንት አለው? ሁለት ኮምፖነንት። አንደኛ ወደ ኤክስ አለው፣ ሁለተኛስ ወደ ዋይ አለው። ዋዩ ነው ኤክሱ ነው ይሄን እንድትሄድ የሚያደርጋት? ኤክስ ነው ሬንጅ እንድትሄድ የሚያደርጋት። ይሄ ሆሪዞንታል አይደለም? ይሄን እንድትጓዝ የሚያደርጋት ኤክስ ነው። ይሄንንስ እንድትጓዝ የሚያደርጋት ቨርቲካል እንድትጓዝ የሚያደርጋት ኤክስ ነው ዋይ ነው? ወደ ላይ የሚወስዳት ዋይ። ያስማማናል? እሺ እቺን ገንጥሉ እናውጣት። እቻት ቪኖት ስንት ኮምፖነንት አላት አለ? ሁለት አይነት ቪኖት ኤክስ እና ቪኖት ዋይ። ምን አለ እዚህ ጋር? ቴታ። ቪኖት ኤክስ እና ቪኖት ዋይ እንፈልግ እስኪ። ሳይን ቴታ ማለት ነው? ኦፖዚት ኦቨር ዋት? ሃይፖቴነስ። ሳይን ቴታ ኦፖዚት ማለት ማን ነው? ከቴታ ፊት ለፊት ያለው ቪኖት ዋይ። ሃይፖቴነስ ረጅሙ ቪኦ። ከስር ስንት አለ እዚህ ጋር? አንድ ክሪስ ክሮስ ቪኖት ዋይ ሲባዛ ባል ቪኖት ዋይ። ቪኖት ሳይን ቴታ። ጨረስን። ይሄ ቪኖት ዋያችን ነው። በቃ እሺ። ቆይ ዝም ብላችሁ ተመልከቱ። ኮስቴታ አድጀሰንት ኦቨር ሃይፖቴነስ። ኮስቴታ አድጀሰንት ማለት ማን ነው? ከረጅሙ ጋር በመሆን ይችላል እንግዲህ የሰራችሁ ቪኖት ኤክስ። ሃይፖቴነስ the longest one ቪኖት። ከስራ እንዳለ ክሪስ ክሮስ ቪኖት ኤክስ ባንድ ቢባዛ ቪኖት ኤክስ ቪኖት ኮስ ቴታ። ቆይ ተመልከት። እሺ እቺ ኳስ ከዚህ ጋር ተወረወረች። እዚህ ጋር ስትደርስ ስንት ቬሎሲቲ አላት? ሁለት። ወደ ኤክስም ወደ የት ይወስዳታል? ወደ ዋይም። እዚህ ጋር ስትደርስስ ወደ ኤክስም ወደ ዋይም አይደለም? እዚህ ጋር ስትደርስስ ወደ ኤክስ ትሄዳለች አትሄድም? አሁንም ወደ ኤክስ እየሄደች ነው። ቱ ዘ ኤክስ እየሄደች ነው። እሺ ቱ ዘ ዋይስ ወደ ላይ ትሄዳለች አትሄድም? ለምን? እሺ ወይም ከዚህ በኋላ እቺ ኳስ ወደ ላይ ነው ወደ ታች ነው የምትሄደው? ለምንድን ነው ወደ ታች የምትሄደው? እዚህ ጋር ግራቪቲ የለም እንዴ? yes እንዴ እቺ ፓርከር ለምን ከዚህ ጋር ተመለሰች አልን? ባለፈው ለምን ከዚህ አልተመለሰችም? እዚህ ጋር ስትደርስ ፍጥነቷ ስንት ስለሆነ ስለጨረሰች። ስለዚህ ወደ ዋይ ወደ ላይ የሚወስዳት ቬሎሲቲ እዚህ ጋር ስትደርስ ወደ ላይ የሚወስዳት ቬሎሲቲ ምን ይሆናል ማለት ነው? ዜሮ። ስለዚህ እዚህ ጋር ዜሮ ስለሚሆን ከዚህ በኋላ ወደ ታች ነው የምትሄደው። ያስማማል? እሺ ቆይ ተመልከቱ። እሺ ከዚህ እዚህ የምትሄድበትን ታይም ኦፍ አሴንዲንግ ብለን እንሰይመዋለን። ታይም ኦፍ አሴንዲንግ ማለት አሴንድ የምታደርግበት ወደ ላይ የምትወጣበት ታይም ማለት ነው። ከዚህ እዚህ የምትወርድበትን ደግሞ ታይም ኦፍ ዲሴንዲንግ ብለን እንሰይመዋለን። ላስት ታይም የምታስታውሱ ከሆነ እቺ ፓርከር ወደ ላይ ለመሄድ 2 ሰከንድ ከፈጀባት ወደ ታች ለመምጣት ስንት ሰከንድ ይፈጅባታል? 2 ሰከንድ። ሌቭሉ ሰርፌሱ ሌቭል ከሆነ አይደል? ኦኬ። ስለዚህ ታይም ኦፍ አሴንዲንግ እንፈልግ። ወደ ላይ የወጣችበት ታይም ወደ ላይ የምትሄድበት ሞሽን ቨርቲካል ነው ሆሪዞንታል? ወደ ላይ ቨርቲካል ነው። ቨርቲካሉ ምን አይነት ሞሽን ነው ተባለ? ዩኒፎርምሊ አክሰለሬትድ ሞሽን። ዩኒፎርምሊ አክሰለሬትድ ሞሽን ከሆነ አንዱ ፎርሙላችን ምንድነው? v ፋይናል is equal to v initial plus at። እሺ ወደ ላይ ነው አይደል? ወደ ላይ y ነው x ነው የምንጠቀመው? y v ፋይናል y is v initial y። ኦኬ ወደ ላይ ስትሄድ አክሰለሬሽኑ በምን ይተካለው? ፖዚቲቭ ግራቪቲ ወይስ ኔጌቲቭ ግራቪቲ? ኳሷ ወዴት ነው የምትሄደው? ወደ ላይ። ግራቪቲ ወዴት ነው የሚስባት? ወደ ታች። ስለዚህ አክሰለሬት ነው ዲክሰለሬት ነው የምታደርገው? እየሳባት ነው። ስለዚህ እቺ ፖዚቲቭ ሆም ትላለች ማይነስ ጂቲ። የትኛው ታይም? አሴንዲንግ ታይም። እሺ ከዚህ እስከዚህ ያለው ነው የምትወስልኝ። ኦኬ እዚህ ጋር መነሻዋ ነው። ይሄስ እዚህ ጋር ስትደርስ ዋይ ፋይናል ቬሎሲቲዋ ስንት ነው? ይሄ ፋይናል ነው። ዋይ ቬሎሲቲዋ ስንት ነው እዚህ ጋር ስትደርስ? ስለዚህ እቺ ምን ትሆናለች? ዜሮ። እቺ ግን አለቻችሁ ከዚህ የተተኮሰችበት ኢኒሻል ዋይ ግን አላት። እሺ አሁን ኢንክላይንድ ነው ሆሪዞንታል አይደለም። ቪ ኢኒሻል ዋይ ግን አላችሁ ማይነስ ጂቲ። እቺን ወደዚህ ብታሻግሯት ጂቲ ኤ ኢዝ ኢኳል ቱ ቪ ኢኒሻል ዋይ። ለግራቪቲ ብታካፍሉ ታይም ኦፍ አሴንዲንግ ምን ሆነ? ቪ ኢኒሻል ዋይ ኦቨር ዋት ጂ። ቪ ኢኒሻል ዋይ ማለት ነው? ቪ ኢኒሻል ዋይ ያው ቪ ኖትም ቪ አይም ተመሳሳይ ነሽ። ቪ ኢኒሻል ዋይ ማለት ነው ቪ ኖት ሳይን ቴታ አይደለ? ቪ ኖት ሳይን ቴታ ወይም የግራ እንዳያጋባችሁ ቪኖት በሉት። እሺ በቃ ግራ እንዳያጋባችሁ ቪኖት እያለን ሄድ። ቪኖት ሳይን ቴታ ኦቨር ዋት ጂ። ይሄ ታይም ኦፍ አሴንዲንጋችን ነው። ኦኬ ታይም ኦፍ ዲሴንዲንጋችንስ? ይሄ አሴንድ የምታደርግበት ነው። ዲሴንድ የምታደርግበት ታይም እኩል ነው። ኦኬ ስለዚህ ቶታል ታይማችሁ ምንድነው የሚሆነው? ቶታል ታይም ኦፍ ፍላይት ከዚህ ተነስታ እዚህ ለመድረስ ይፈጅባት ታይም። ቶታል ታይም ማለት ማ ሲደመር ማ ነው? ታይም ኦፍ አሴንዲንግ ሲደመር ማ
ታይም ኦፍ ዲሴንዲንግ ታይም ኦፍ አሴንዲንግ ቪ ኖት ሳይን ቴታ ኦቨር ጂ አለችኝ ታይም ኦፍ ዲሴንዲንግስ ቪ ኖት ሳይን ቴታ ኦቨር ዋት ጂ ሁለቱ ቢደመሩ ቪ ኖት ሳይን ቴታ ኦቨር ዋት ጂ this is the total time of flight በባል ይታወቃል አጠቃላይ የሚፈጅባት ታይም ማለት ነው ካላስ በቃ እሺ እስኪ ደግሞ ሬንጅ እንፈልግ ሬንጁ ምን አይነት ነው ሆሪዞንታል ነው ቨርቲካል ነው ሆሪዞንታል ከሆነ ሆሪዞንታል ሞሽኑ ምን አይነት ሞሽን ነው ዩኒፎርም ሞሽን ከሆነ እናቷም አባቷም ስንት ፎርሙላ ነው ያለች አንድ እሷም ማናት v = s ኦቨር t ስለዚህ s ማለት ቪቲ አሁን s በማን ይተካል ዲስታንሱ በማን ይተካል r ማክስ ይሄን ነው ይፈልጋችሁታል r ማክስ ከተቱ ይሄን ሬንጅ እንድትሄድ የሚያደርጋት የትኛው v ነው y ነው ወይስ x ነው x ነው ስለዚህ እቺ ምን ትላለች vx ይባዛማ ኦኬ r ማክስ ማለት ከተነሳችበት እስካረፈችበት ነው ስለዚህ ከተነሳችበት እስካረፈችበት ያለው ታይም ማለት አሴንዲንግ ነው ዲሴንዲንግ ነው ወይስ ቶታል ነው ስለዚህ እቺ ቶታል ትሆናለች vx ማለት ነው v ኢኒሻል ኮስ ቴታ አይደል vx ተመሳሳይ ነው x ቬሎሲቲ ዩኒፎርም ሞሽን ስለሆነ ስለዚህ እቺ v ኖት ኮስ ቴታ ይኸው በዚህችም መስራት ትችላላችሁ በቃ vx ታይምስ t በቃ ግን ደግሞ እናራቀው v ኖት ኮስ ቴታ ቶታል ታይም ማለት 2 v ኖት ሳይን ቴታ ኦቨር ዋት ጂ አባዙታ v ኖት ሲባዛ 2 አለች v ኖት ሲባዛ v ኖት ስኩዌር ኮስ ቴታ እና ሳይን ቴታ ኮስ ኦቨር ዋት ጂ ይሄው r ማክስ ደግሞ ይሄ ነው አለቃ እሺ እንመጻደቅ አለች በጣም ደግሞ ስናመጻደቀው ደግሞ ምን ማድረግ እንችላለን ሉክ 2 ሳይን ቴታ ኮስ ቴታ ማለት ትሪጎኖሜትሪ ላይ ብትመጡ 2 ሳይን ቴታ ኮስ ቴታ ማለት ሳይን ቱ ቴታ ማለት ነው እኩል ይሄ ደብል አንግል ፎርሙላ እና ሃፍ አንግል ፎርሙላ ይባላል ትሪጎኖሜትሪ ላይ ማለት ነው አለላችሁ ማቴማቲክስ ላይ ለምሳሌ እንዱ ቼክ እናድርግ እውነት ነው ውሸት ነው 2 ቴታን 30 አድርጉት ሳይን ምን 30 ኮስ ምን 30 ሳይን 2 ቴታ ስንት ናት አይደል 30 ሁለት ጊዜ ሳይን 30 አንድ ሁለተኛ ኮስ 30 0.86 ሳይን ሁለት ጊዜ 30 60 ሁለት በሁለት ተጣፋ ስንት ቀረ እዚህ ሳይን 60 ስንት ነው እኩል ናቸው ስለዚህ በዚህ ቦታ ምን መተካት ይቻላል ማለት ነው v ኖት ስኩዌር እንዳለች ትሆንና 2 ሳይን ቴታ ኮስ ቴታ ማለት ሳይን 2 ቴታ ኦቨር ዋት ጂ ተሲዳ r ማክስ ግን ስሞትላችሁ ይሄንን ጥሩ ነው ከዚህ ልክ ይሄን ብትጠቀሙት የበለጠ አፕሪሺየት አደርጋችኋለሁ የበለጠ እንዳረሱት ደግሞ በጣም ማስተነቀቃችሁ እያወቃችሁት የሚያሾቃችሁ ነገር ምንድነው እቺን ፎርሙላ እንዳረሷት በቃ በዚህ የማይመጣ ከሆነ ነው ትንታኔ ውስጥ መገቡት እሺ አንዳንዴ እቺን ይሰጣል ታይሙን ይሰጣል r ማክስ ይጠቃል ከዛ አንተ ደግሞ የምታውቀው ቴታ ተሰጥቶ ቪኖት ተሰጥቶ ነው ቪኖትም ቴታም ሳይሰጣችሁ ሊሰራ ይችላል by using vx እና ቶታል ታይም ብቻ እቺ በዚህ ካልመጣ ወደዚህ ትወርዳላችሁ ማለት ነው እሺ ቀስ እያልን ጥያቄ እንሰራለን the last one የመጨረሻ የቀራችሁ ማለት ነው h max እስኪ h max እንፈልግ h max ቨርቲካል ነው ሆሪዞንታል ነው ቨርቲካሉ ምን አይነት ሞሽን ነው ያው ቨርቲካል ነው ማለት ምን ይጎትቷል ግራቪቲ ጎትቷል ግራቪቲ ማለት ደግሞ ያው አክሰለሬሽን ኦኬ አክሰለሬሽን አለ ማለት ዩኒፎርምሊ አክሰለሬትድ ሞሽን ነው ኦኬ ስለዚህ ቨርቲካሉ ዩኒፎርምሊ አክሰለሬትድ ሞሽን ነው እስኪ አንድ ፎርሙላ ንገሩኝ ዲስታንስ የሚፈልግበት v ኢኒሻል t + 1 ኦቨር t ስኩዌር ሌላ ና አክሰለሬሽን ያለው ያው v ፋይናል መብታችሁ ነው እሺ ዲስታንስ ኢዝ ኢኳል ቱ በዚህም ይሰራል እሺ መብታችሁ ነው እንዲሁ ነው እኔ ለመጻፋችሁ ስል ነው እንጂ በዚህም ይሰራል ይመጣል አንድ አይነት መልስ ነው ይመጣሽ አንድ አይነት መልስ ምንም ለውጥ የለው v ፋይናል ስኩዌር ኢዝ ኢኳል ቱ v ኢኒሻል ስኩዌር + 2s እሺ ይሄንን ዲስታንስ እንድትወጣ የሚያደርጋት y ነው x ቬሎሲቲ ነው y ስለዚህ v ፋይናላችሁ ምን ትሆናለች y v ኢኒሻላችሁስ y አይደለም ኦኬ አክሰለሬሽን በማን ይተካል በግራቪቲ ዲስታንስ ሄት ነው ይሄኛው ሄት ዲስታንሳችን ደግሞ h ማክስ ነው ኦኬ ይሄን h ማክስ ኳሷ ስትወጣ አክሰለሬት ነው ዲክሰለሬት ነው የምታደርገው ፍጥነት እየጨመረች ነው እየቀነሰች ነው እየቀነሰች አይደል ወይም እሷ ወደ ላይ ስትሄድ ግራቪቲ ወዴት ነው የሚስባት ወደ ኋላ ተቃራኒ ናቸው ፕላስ 1 ትሆናለች ማይነስ እሺ ይሄ መነሻ ነው ይሄ መድረሻ ነው እዚህ ጋር ስትደርስ y ቬሎሲቲዋ ስንት ነው 0 ስለዚህ ፋይናል y ስንት ነው እዚህ ጋር ስትደርስ ከዚህ ላለው ይሄ 0 ስኩዌር v ያው እቺ ኖት እንበላት እሺ እንዳታሳስተን ኢኒሻል ነው ያው ለውጥ የለው v ኖት y ስኩዌር ማይነስ 2g h ማክስ እቺ ነው ወደዚህ አሻግሯት 2g h max is equal to v naught y
ስኩዌር ለቱጂ አለቀ። በዚህ ትሰሩታላችሁ። ኤች ማክስ ማለት ቪ ኖት ዋይ ስኩዌር ኦቨር ቱጂ። በቃ ይሄ መልስ መሆን ይችላል። ግን ደግሞ እናመጻድቀው ምናል ማለት ነው። ቪ ኖት ዋይ ማለት ምን ማለት ነው? ቪ ኖት ዋይ ማለት ቪ ኖት ሳይን ቴታ። ስለዚህ በቪ ኖት ዋይ ቦታ ማንም መክተት ትችላላችሁ። ቪ ኖት ሳይን ቴታ ከላይ ምን አለች? ስኩዌር ኦቨር ቱጂ which means ቪ ኖት ስኩዌር ሳይን ስኩዌር ቴታ ኦቨር ዋት ቱጂ ኤች ማክስ አለቀ። ሁለቱንም መጠቀም ትችላላችሁ። ግን እነዚህን እንዳረሷቸው ሆን ብለው ነው ስለሚጠየቅ ነው። በቃ በቀላሉ እሺ፣ ጨረስን። እሺ፣ የቀረ ነገር አለ? ለምን የለም? አለ። አይታየም? ተው እስቲ ኢኩዌሽን ኦፍ ፓራቦላ እንፈልጉ። ኢኩዌሽን ኦፍ ፓራቦላ ሌላ ጊዜ ቶታል ታይሙ 10 ሰከንድ ነው ማለት ታይም ኦፍ አሴንዲንግ ስንት ነው? ታይም ኦፍ አሴንዲንግ ማለት ወደ ላይ የወጣችበት ታይም አይደል? ስለዚህ ቶታል ታይሙ 10 ከሆነ ታይም ኦፍ አሴንዲንግ ስንት ነው? 5። ተግባባን አይደል? ታይም ኦፍ አሴንዲንግ 5 ከሆነ ታይም ኦፍ ዲሴንዲንግ 5። በአጠቃላይ ቶታል ታይም ኦፍ ፍላይት 10 ማለት ነው። ዶንት ፎርጌት ዳት። እንዲስ ብል ኖሮ ተመልከቱ። ኢንክላይንድ ሰርታ አንድ ኳስ ተወረወረች እንበል። ዜን ሄደች አረፈች። ኦኬ ቆይ አሁን አንተ ከዚህ ያለውን ሬንጅ ብጠይቃችሁ መስራት ትችላላችሁ። ፎርሙላ አላችሁ። ማክሲመም ሜት ብጠይቃችሁ ፎርሙላ አላችሁ አይደለም? ለምሳሌ አሁን ይሄ ማክሲመም ሜታችን ነው፣ ያስማማናል። ይሄ ደግሞ ሬንጃችን ነው አይደለም? እሺ አይደለም? እሺ። ልክ ኳሷ እዚህ ጋር ስትደርስ ሆሪዞንታል ዲስታንስ ስንት ነው የሚሆነው? እንዴት ይፈለጋል? ሆሪዞንታል ዲስታንስ ልክ እዚህ ጋር ስትደርስ ሆሪዞንታል ዲስታንስ እንዴት ይፈለጋል? ሆሪዞንታል ዲስታንስ እንዴት ይፈለጋል? ምኗ? የትኛዋ? ኤክሷ ወይስ ዋይዋ? ወደ ሁለት አቅጣጫ ነው የሄደችው። እዚህ ጋር አይደለም? አንደኛው ወዴት ሄዳለች? ቱ ዘ ኤክስ ሄዳለች። ሁለተኛስ ቱ ዘ ዋይ ሄዳለች። እስኪ ኤክሷን ንገሩኝ። ኮኔክት ዘ ዶት ኤክሷ ሆሪዞንታሊ ምን ያክል ዲስታንስ ሄዳለች? እንዴ አምጡታ። ቆይ ኤክስ ሆሪዞንታል ነው። ሆሪዞንታሉ ምን አይነት ሞሽን ነው በለዋ? ይሄው አይንን ጨፍን። እንዲህ ከሆነ ቨርቲካል ግራቪቲ አለ ማለት አክሰለሬሽን አለ። እንዲህ ሲሄድ ግን ኦኬ ግራቪቲ የለም። አስብ ነው የምልህ፣ ግራቪቲ የለም እያልኩ አይደለም። ኦኬ ስለዚህ አክሰለሬሽን የሚባል ነገር የለኝም። ስለዚህ ሆሪዞንታሉ ምን አይነት ሞሽን ነው? ዩኒፎርም ሞሽን ከሆነ አንድ ፎርሙላ ነው የምትኖራችሁ v = ስለዚህ s ማለት ነው ማለት ነው v ኤሳችሁ ማናታው ማንን ይፈልጋችሁት? ኤክስ አይደለም? ኤክስ ከተቷ እዚህ ይሄን ኤክስ እንድትጓዝ የምታደርጋት የv ኖት ኤክስ ነው ዋዩ ነው? ኤክስን እንዲጓዝ የሚያደርገው v ኖት ኤክስ ነው ሲባዛማ በታይም አለቀ። በቃ ለምሳሌ ሁለተኛው ሰከንድ ላይ ለምሳሌ ከዚህ እዚህ ለመድረስ የሚፈጅባት 4 ሰከንድ ቢሆንና ሶስተኛው ሰከንድ ላይ ሆሪዞንታል ዲስታንስ ወጥሮ ብትባል ይሄው ሶስተኛው ሰከንድ ላይ ከዚህ እዚህ 4 ሰከንድ ነው። ሶስተኛው ሰከንድ ማለት እዚህ ከመድረሷ በፊት ማለት ነው። እሺ ዋዩ ምን አይነት ሞሽን ነው? ዩኒፎርምሊ አክሰለሬትድ ሞሽን ላይ ዲስታንስ የሚፈለግበት አንዱ ፎርሙላ ነው። በይ አይዞሽ ቪኒሻል። እሺ ሌላ እሱን ፎርሙላ ተውት። አክሰለሬሽን ግራቪቲ ስለሌለው አሁን ተውት። ቪኒሻል t + 1/2 ኤች ስኩዌር ወንደርፉል። ዲስታንሳችሁ ማን ነው? ዋይ አይደለም? ይሄን ዋይ እንድትሄድ የሚያደርጋት የቪ ኖቱ ዋይ ኮምፖነንት ነው ኤክስ ኮምፖነንት ነው። ስለዚህ ቪ ኖቱ ምን ዋይ ቲ ወደ ላይ ነው እየሄደች አይደል ያለችው? ፖዚቲቭ በሚተካል ማይነስ፣ ምክንያቱም አክሰለሬሽኑ ኔጌቲቭ ግራቪቲ ስለሚሆን ኔጌቲቭ ግራቪቲ ስኩዌር ዋያችን ደግሞ በዚህ ካልኩሌት ይደረጋል ማለት ነው። አለቀ። ኢንክላይንድ ፕሌንን ከተመለከታችሁት ምን አይነት ፓዝ ነው የምትከተለው? ፓራቦላ ነው የምትሰራው። እሺ እስቲ እቺን ኤግዛምፕል እንሞክር። ሳይን 53 0.8 ሳይን 53 0.8 ኮስ 53 0.6 ማክሲመሜትን ፈልጉ። ሲ በሉና ማክሲመሜት እሺ ኑ let me ask you something ና ኑ እሺ ይሄ ፕሮጀክታይል ሞሽን ሆሪዞንታል ፕሮጀክሽን ነው ወይስ ኢንክላይንድ ፕሮጀክሽን ነው? በምን አወቅሽ?
አንግል አለው በቃ ኢንተራንስ ስለሆነ በቃ እንደዚህ ቻዘውት እሺ አለቀ ስለዚህ የፕሮጀክታይል is fired at an angle of 53 ዲግሪ ሰርታለች ፋየር ተደረገች ያው ቴርቴርና ትወድቃለች ስዕሉን ሳሉት ምን ጊዜም ሳሉት ሆም ብዬ ነው the speed of the projectile is 200 meters per second ስትነሳ ፍጥነቷ 200 አይልም ግን ይሄን ለማለት ፈልጎ ነው 200 meters per second ነው calculate time of flight ማለት total time ማለት 2 v naught sin theta over what g 2 v naught ታችሁ ስንት ነው 200 sin 53 አይደል ሲካፈለ ይሄ 400 sin 53 0.8 ሲካፈል 10 0 ስጠፋ 0 ብጠፋ ነጥብ ወጣለች 8 ጊዜ 4 32 ሰከንድ what about the time of ascending 16 እሺ time of ascending ማለት የለመድረስ ይፈጅባት እቺ ማክስ እሺ ቆይ ልመጣ ነው b range ማለት 2 v naught square sin theta cos theta ያኛውንም መጠቀም ይችላልላችሁ sin theta ብላችሁ መብታችሁ ነው እሺ ግን sin theta አስታርጉት 108 አካባቢ ሊመጣ ነው በዚህ ከሆነ ግን ይቀላል over g 2 v naught ታችሁ ስንት ነው 200 ምን square sin theta ስንት ነው 53 cos 53 ሲካፈል gravity አስለም ያኛውንም መጠቀም ይችላልላችሁ v naught square sin theta መጠቀም ይችላልላችሁ ግን theta ጋር 53 ስቀጡ ሁለት ጊዜ 53 sin 108 ብሎ ግራንድ አይ ቲንክ ኖ ሁለት ጊዜ 53 606 sin 106 ብሎ ግራንድ አይገባችሁ እሺ sin 106 ስንት ነው እንዳትሉ ሁሌ ይሄንን ያዙት በቃ ሬንጅ ይሄንን በትይዙት ለሁሉም ይሰራል so this is going to be ሁለት ጊዜ 200 ስኩዌር ማለት ሁለት ስኩዌር አራት ሁለቱ ዜሮዎች ስኩዌር ሲሆኑ 40 ሲባዛ sin 53 0.8 cos 53 0.6 ሲካፈለ ለ 10 0 በ0 ብጠፋ እቺ 0 ስጠፋ ነጥቧ ወጣች እቺ 0 ስጠፋ ነጥቧ ከዚህ ወጣለች ሁለት ጊዜ 40 80 እዚስ 8 ጊዜ 6 48 ከስር 10 ስለጠፋች አንድ ናት ተዋት 80 ጊዜ 48 3840 አሃ ታይ ነው እሺ 64 4 እሺ እንዴ አጠራጠራችሁ እናንተ እንዴት ነው ዜሮ መጨረሻት ሞላ ትክክል 3840 ሜትር አለቀ ምን ቀጠለች ምን አለች መሰላችሁ ሲዱና አይ እንዲስ ብንል አለች ሬንጅ ሌላኛው ፎርሙላ ምንድነው የመጀመሪያው ሬንጅ ድራይቭ ስታደርጉት vx times t ቶታል ታይም አይደል vx አችሁ ስንት ነው ይሄ እኮ vx አይደል v naught ነው vx ማለት ማን ነው የዚህ x ኮምፖነንት ማለት ነው ምንድነው የሚሆነው v naught cos theta አይደል ሲባዛማ ቶታል ታይም v naught አችሁ ስንት ነው 200 cos theta ስንት ነው cos 53 ታይማችሁ ስንት ነው ቶታል ታይም ስንት ነው ይመጣላችሁ 32 አባዙታ 200 ሲባዛ cos 53 0.6 ሲባዛ 32 0 ስጠፋ ነጥብ ወጣለች በዚህ የምትሰሩት 3840 ሜትር ነው የሚመጣው ለውጥ የለውም እሺ ማክሲመም ሜት ያው ፈልጉት ይገኛል ምንም ችግር የለም እሺ the velocity of the ball or the velocity of the object at t is equal to 60 seconds 16ኛው ሰከንድ ላይ ቬሎሲቲው ስንት ነው አይመለከተኝም ንገረኝ ጀግናይ 16ኛው ሰከንድ ላይ ቬሎሲቲው ስንት ነው የሚሆነው እሺ 16ኛው ሰከንድ ላይ ቬሎሲቲው ስንት ነው 16ኛው ሰከንድ ላይ የኦብጀክቷ ቬሎሲቲ the velocity of the object እሺ ቶታል ታይሟ ስንት ነው ቶታል ታይሟ 32 16ኛው ሰከንድ ማለት ነው ኦኬ ቶታል ታይሙ 32 ከሆነ ከዚህ አሴንዲንግ ታይሟ ስንት ነው 16ኛው ሰከንድ ላይ ማለት ኳሷ የት ናት እዚህ ጋር ናታ አይደለም እዚህ ጋር ስንደርስ ቆይ እዚህ ጋር እያለች ሁለት ቬሎሲቲ አላት x እና y እዚህ ጋር ስንደርስ x እና y አላት እዚህ ጋር ስንደርስ y ዋ ስንት ነው 0 x ሳላት የላትም ወደ ጎን የሚኖራት አታቋርጥማ x ግን አላት እዚህ ጋር የሚኖራት x እና እዚህ ጋር ስትነሳ የሚኖራት x የተለያየ ነው እንዴት ነው x ምን አይነት ሞሽን ነው ዩኒፎርም ሞሽን ከሆነ ስፒድ ምንድን ነው ኮንስታንት ስለዚህ 16ኛው ሰከንድ ላይ ቬሎሲቲዋ ስንት ነው ይቺን መውሰድ y 0 ነው ትክክል y 0 ነው x ግን
ኤክሱ ግን vx ማለት ከማን ጋር እኩል ነው እዚህ ጋር የሚኖራት x ቬሎሲቲ ማለት እዚህ ጋር ስትነሳ የዚች x ኮምፖነንት እዚህ ጋር ያላት ቬሎሲቲ ማለት ነው ከv ኖት x ጋር እኩል ነው ያለትም v ኖት x ደግሞ ማለት ማን ነው ብላችሁ አልቀደም 200 ኮሱ ማለት ነው ኮስ 53 200 ሲባዛ ኮስ 50 0.6 100 the acceleration of the body at maximum height maximum height acceleration ነው ስንት ነው acceleration maximum height acceleration በማን ነው የሚተካው እዚህ ጋር ግራቪቲው እዚህ ጋር ስንት ነው እዚህ ጋር በቃ maximum height acceleration ስንት ነው ምኑ ጋር ነው የኦብጀክቷ ቬሎሲቲ እና አክሰለሬሽኗ ፐርፔንዲኩላር የሚሆኑ 90 ዲግሪ የሚሰሩት ኳሷ ይስደርስ ነው የቱ ጋር ስደርስ እታች እሺ እኔው ቆይ መብቷ ነው እዚህ ጋር ስደርስ አይደል እዚህ ጋር ስደርስ ቬሎሲቲው እንደዚህ ነው አክሰለሬሽኑስ ግራቪቲ ወዴት ነው 90 ዲግሪ ይሰራል የቱ ጋር ስደርስ ነው ኦኬ h max ጋር ስደርስ እዚህ ጋር ነው h max ጋር ስደርስ ወደ ላይ ቬሎሲቲ አላት ቬሎሲቲ ወዴት ብቻ ነው ወደዚህ ብቻ ነው ቬሎሲቲ ግራቪቲስ ወዴት ነው ወደ ታች ስንት ዲግሪ ይሰራል 90 ዲግሪ እዚህ ጋርስ ቬሎሲቲ ወዴት ነው ወደዚህ ግራቪቲስ 90 ዲግሪ ይሰራል እዚህ ጋር አይሰራም የቱ ጋር ነው 90 ዲግሪ የሚሰሩት so at maximum height the velocity of the body and the acceleration are what perpendicular ዳረሱ እሺ እንመጣ ነው ልክ የሚያስገባ ጥያቄ አለኝ እሺ ልክ ያስገባቸዋል መጣለው እንሰጣቸውና so a ball is kicked at an angle of 37 degree ሳሩት ስዕሉን ስንት ዲግሪ ሰራ 37 ዲግሪ ሰርቶ ተለጋ from the horizontal giving it an initial speed ስንት ነው 30 ሜትር per second ያው የሄድና ይወድቃል መቼም ግልጽ ነው ያስማማናል okay this is the h max እሺ ቆይ ነይ the horizontal and vertical component of its initial velocity initial velocity horizontal and vertical component initial velocity ያቻርች ቪኖቷ 37 ዲግሪ ሰርታለች አይደል ስለዚህ to the x አላት ቪኖት x to the y ሁለቱም መፈለግ ነው ቪኖት y ማለት ቪኖት sin theta ቪኖት ስንት ነው 30 sin 30 7 ማለት 30 ጊዜ 0.6 ስንት ይመጣል 18 ሜትር per second ቪኖት x ቪኖት cos ቴታ ቪኖት ስንት ነው 30 ኮስ 37 ዲግሪ ስለዚህ 30 ሲባዛ ኮስ 37 0.8 ስንት ይመጣል ደግሞ 20 ኦኬ the time it takes to reach h max ጋር ለመድረስ ይፈጅባት ታይም ምን ማለት ነው h max ጋር ለመድረስ ይፈጅባት ታይም which time ascending አራም ቶታል ታይሙ ስንት ነበር ይሄን ልብስ እንዴት ላድርገው አቡ ተው በቃ ችግር የለም ቶታል ታይሙ እንዴት ነበር የሚፈልገው total time 2 v naught sin theta over g ስለዚህ ማክሲመም ሄት ለመድረስ ይፈጅባት ታይም ማለት ከዚህ ተነስታ እዚህ ለመድረስ ይፈጅባት ስለዚህ ሙሉ 2 times ከሆነ ከዚህ ግማሽ የዚህ ግማሽ ማለት ታይሙ ፋስት ዲጉ ብረም ነው v naught sin theta over g ይሄ ለሁለት ማካፈል ማለት ነው ግማሹ v naught ስንት ነው 30 sin ስንት 37 ዲግሪ ግራቪቲ 10 30 sin 37 0.6 ሲካፈል ለ10 0.6 ጊዜ 3 18 ሲካፈል 10 1.8 ምን ሰከንድ ቶታል ታይሙ ስንት ነው የመጣው ማክሲመም ሄት ለመድረስ 1.8 ከፈጀባት ቶታል ታይሙስ ይሄን በሁለት ማባዛታ አለቀ እሺ ሲስ the horizontal and vertical displacement at t is equal to 1.5 second ቆይ 1.5 ሰከንድ ላይ እቺ ቦል ወደ ላይ እየሄደች ነው ወይስ ወደ ታች እየወረደች ነው ለምን ጎበዝ ልጅ ከዚህ የሚፈጅባት ስንት ሰከንድ ነው 1.6 ስለዚህ 1.5ኛው ሰከንድ ማለት የት አካባቢ ነው የምትሆነው እዚች አካባቢ ስለዚህ እዚህ አካባቢ ሲደርስ ዋይዋ ስንት ነው ኤክስዋ ስንት ነው የሚለው አለቀ ሲ ማለት ነው ኤክስዋ ማለት ምን አይነት ሞሽን ነው ሆሪዞንታል ሞሽን ምን አይነት ሞሽን ነው ዩኒፎርም ሞሽን ከሆነ ዲስታንስ እንዴት ይፈልጋል ዩኒፎርም ሞሽን ላይ v t አላ ወይም v = s over s ማለት x ነው ይሄን x እንድትሄድ የምታደርጋት የቪኖቷ x ነው y ነው ቪኖት x ነው ቪኖት y ነው x እንዴት የሚያደርገው ለx ቪኖት x አይደል ሲባዛማ ታይም ቪኖት x አችሁ ስንት ነው የመጣው 24 ስንተኛው ሰከንድ ላይ ተባላችሁት 1.5 24ን በ1.5 ማባዛት ኦኬ ስንት ይመጣል
12 ጎበዝ ልጅ እሺ ዋዩ ምን አይነት ሞሽን ነው ቨርቲካል ነው ሆሪዞንታል ቨርቲካሉ ምን አይነት ሞሽን ነው ዩኒፎርምሊ አክሰለሬትድ ሞሽን ላይ ዋይ ወይም ዲስታንስ እንዴት ነው የምትፈልጉት v ኢኒሻል t ወር ላይ ነው የምትሄደው +1/2 እሺ ኤቲ ስኩዌር ዲስታንሳቸውን ዋይ ነው ይሄን ዋይ እንድትሄድ የሚያደርጋት v ኖት ዋይ ነው v ኖት x ነው v ኖት ዋይ t ነው ወደ ላይ ስትሄድ አክሰለሬሽኑ በምን ይተካል በጂ በፖዚቲቭ g ወይስ በማይነስ g -1/2 gt ና v ኖት ዋይ ስንት ነው 18 ታይም ስንት ነው 1.5 ሲቀነስ 1/2 ግራቪቲ 10 ታይም 1.5 ሆል ስኩዌር መጨረስ 36 ነው የሚመጣው አዎ አንተ ምንድነው 12 የምትለን 24 ጊዜ አንድ ራሱ እኮ 24 ነው ነጥብ 5 ሲጨመርበት ደግሞ ከፍ ይላል ቴንክ ዩ ትክክል 36 ባለፈው ሞሽን ሳስረዳችሁ እዚህ የሚላችሁ ከሆነ ሞሽንን ሐሳቡን ከያዛችሁ ከዚህ በኋላ ያለው ኮንሰፕት ምንድነው ብያችኋለሁ ጨዋታ ነው ብያችኋለሁ አይደል ጨዋታም ነው ቀልድም ነው እሺ ይሄ ፕሮጀክታይል ሞሽን ነው አይ ነው የተወሰነ ነገር ሊዛችሁ ይችላል ፕሮጀክታይል ሞሽን የሚፈታበት ብቸኛው መንገድ ምንድነው ኤክሰርሳይዝ ማድረግ ጥያቄ ዝም ብላችሁ ጥያቄ መስራት ማለቀ አሁን ዳይናሚክስ ላይ ስንገባ ታዩታላችሁ በቃ ዝም ብሎ ወሬና ጨዋታ ነው ወይ ያላችሁ ነው ለማየት ያብቃችሁ እሺ ቆይ አይዞችሁ find the horizontal and vertical component of the initial velocity, the maximum height above the ground, C total time of flight, cos 30 0.76 sin 30 0.5 ተጠቀሙ above the ground ቆይ ኖርማሊ ስንት ሜትር ከፍታ ላይ ነው ያለው ስለዚህ ማክሲመም ሜቱ ማለት እኮ አጠቃላይ ከዚህ ያለው ከፍታ ማለት እኮ ከ30 ይበልጣል አይበልጥም 30 አለ አይደል ከዚህ 30 አለ 30 ላይ ሆነች ነገር መደመር ነው ሆነች ነገር ነው እስኪ ነቃበይ እስኪ ኤች ማክሱን ፈልጉት ኖርማሊ ኤች ማክሱ ብቻ ስንት መጣ yes hey ኤች ማክስ 33.6 ትክክል አንድ ናቸው እኮ 3 3.6 እዚህ 30 እሺ ቀጥሏ ሌላ ፈልጉልኛ ታይም ኦፍ ፍላይት አሳያለሁ ታይም ኦፍ ፍላይት ስንት 170 በምን ሰራሽ ቱ ቪኖ ሳይንት ኦቨርጂ እሺ ቆይ አንቺ እንደ አንካካድ በእግዚአብሔር እንዴ ተተኮሰች ሄደች ከዛ እዚህ ድረስ ምደርስበትን በሱ ትሰሪዋለሽ አይደል ከዚህ በኋላስ አይደችም እንዴ አይደችም ከዚህ ተተኮሰቻ አሁን ከዚህ እዚህ ብትባይ ይሄ ከታች ያለው ስዕል ባይኖር ነው ቶታል ታይም ቱ ቪኖ ሳይንት ኦቨርጂ ግን እኮ ቀጣለች ደግሞ እኮ እቺ ነገር come on እሺ ኑልኝ ማታ እኮ ፈትናችኋለሁ ማታ ኢንተራንስ ቤዝድ ነው ይሄ እንደባለፈው ጥርጥር አላደረጋችሁም ኢንተራንስ ቤዝድ ነው እሺ ጥያቄዎቹ ትሰሩት ሁሉንም ሰርታችሁ ነው የምትሄዱት እሺ ና ቀና በሉ ኑ አንዴ አንድ ኮንሰፕት ላስጨብጣችሁ ኮንሰፕት ጥያቄውን ተውኩት ኮንሰፕት ጥያቄው ትክክል አይመስለኝም አይደል አዎ እንዴ ረፈው ትክክል ነው እሺ ኑ ቆይ እቺን ኮንሰፕት ያዙ ሁለት አይነት ፕሮጀክታይል ሞሽን አለ አይደል የመጀመሪያው ምንድን ነበር ያለው ሆሪዞንታል ፕሮጀክታይል ሞሽን የተባለችበት ምክንያት ለምንድን ነው ይሄንን ፕሮጀክታይል እንድጀምር ምክንያት ይሆናት ቬሎሲቲ ምንድነው ብለናል ኤክስ ነው ዋይ ቬሎሲቲዋ ስንት ነው ማለት ነው ኢኒሺያሉ 0 ነው ኢንክላይንድ ሲሆን ግን ኤክስም አለው ዋይም አለው እንዲህ ስለሚተኮስ አይደል ያስማማል ሶ አንድ ኦብጀክት ኢንክላይንድ ፕሮጀክሽን ማካሄድ ከጀመረች በኋላ አፍተር ማክሲመም ሄት ወይም ደግሞ አት ማክሲመም ሄት ሆሪዞንታል ፕሮጀክሽን ማካሄድ ትጀምራለች እንዴት ይሄው ተተኮሰች ልክ ማክሲመም ሄት ጋር ስትደርስ ዋይ ቬሎሲቲዋ ስንት ነው አላችሁ
ስለዚህ ከዚህ በኋላ ኤክስ ቬሎሲቲ ነው የሚኖራት አይደል? እዚች ጋር ኤክስ ቬሎሲቲ ነው አይደል? ኦኬ ይሄንን ተውት። ይሄ ምን አይነት ፕሮጀክታይል ነው? ሆሪዞንታል አይደል? ምክንያቱም ኤክስ ብቻ ነው ያለው ሆሪዞንታል ነው። ተግባባል አይደል? ስለዚህ አት ማክሲመም ሄት ከዛ በኋላ ምን ነው የምታካሄደው ማለት ነው? ሆሪዞንታል ፕሮጀክሽን ነው የምታካሄደው። እንደ ሐሳብ ነው። አሁን ቆይ ተው ዳኒ ምንድነው የምትቀበጣጠርብን? ቅድም ሌላ አሁን ሌላ ምንድነው የምታወራብን? ሰውዬ ተውን። ቆይ ና እስኪ የመጀመሪያውን እንስራ። ኑ ፋይንድ ዘ ሆሪዞንታል ኤንድ ቨርቲካል ኮምፖነንት ኦፍ ዘ ኢኒሺያል ቬሎሲቲ። የዚህችን ሆሪዞንታልና ቨርቲካል ሆሪዞንታሉ ምንድነው ነው? ቪኖት ኤክስ፣ ቨርቲካሉስ ቪኖት ዋይ አይደለም? ቪኖት ኤክሱ ምንድነው? ቪኖት ኮስ ቪኖት 17 ኮስ ቴታስ 30 17 ጊዜ 0.86 ስንት ይመጣል? 14.6። እሺ ቪኖት ዋዩስ ቪኖት ሳይን ቴታ ቪኖት ስንት ነው? 17 ሳይን ስንት? 30 17 ጊዜ 0.5 ስንት ይመጣል? ስንት? 8.5 8.5። እሺ ሜትር ፐር ሰከንድ። ያው እንግዲህ ዩኒት አልጽፍም ብዙ ጊዜ ግራ እንዳትጋቡብኝ። እሺ ቢ the maximum height above the ground። ሁላችሁም ሜን እንደተጠቀማችሁ አልጠራጠርም። ኤች ማክስ ማለት ቪኖት ስኩዌር ሳይን ስኩዌር ቴታ ኦቨር 2g መብታችሁ ነው። ግን ይሄን ማክሲመም ሜት የምትጠቀሙት ኳሷ ከዚህ ተወርወረች አይደል? ይሄ አይደለም ማክሲመም ሜት፣ ይሄንን ለመፈለግ ነው የምትጠቀሙበት። እውነት ነው ውሸት አይደለም? ይሄው እቺ ኤች ማክስ ማለት አይደል? ያስማማል። ቀደማው እንደዚህ ተወረወረች አይደል እኮ። ከዛ እቺን ኤች ማክስ ያለው ይሄንን ብዘጉት እንደዚህ እቺ ናት ኤች ማክሳችን። እሺ ይሄንን ቪኖት ስኩዌር ሳይን ስኩዌር ቴታ ማድረግ ትችላላችሁ። አሊያም ደግሞ ቪኖት ሳይን ቴታ ማለት ነው። ቪኖት ሳይን ቴታ ማለት ቪኖት ዋይ አይደለም? ስለዚህ በቪኖት እዚህ ጋር ምን መክተት ትችላላችሁ? ቪኖት ዋይ ብላላችሁ ስኩዌር ኦቨር 2g ማርታችሁ መስራት ትችላላችሁ። ኖ ፕሮብሌም። እሺ በቃ ቪኖት ዋያችን ስንት ነው እንዳል የሚመጣው? 8.5 ሆል ስኩዌር ኦቨር 2g 2 ጊዜ 10 ስንት ይመጣል? ስንት ይመጣል? ሲጨርሱት ኖ አይደለም 12.4 አይመጣም። 3.2 7.2 ሲካፈል ለ ምናምን 3.2 ይመጣል። እስኪ አባዙታ አለ የስ አቤል 33.68 አዎ እሺ ስንት ይመጣል? 3 ምናምን እስቲ ካልኩሌት ይችላል። 8.5 ስኩዌር አድርጉት መጀመሪያ፣ ከዛ ለ20 ያካፍሉት። እሺ አንቺ እንትን እኔ በካልኩሌተር አምናለሁ። እሺ አምናለሁ፣ ምን እሺ በቴክኖሎጂ አምናለሁ። እሺ 72.25 72.25 ሲካፈል 2 ጊዜ 10 20 ስታካፍሉ ውስጥ ይመጣል 36 ታይ አይደለም 3.6። ያው ይሄ ማለት 2 ጊዜ 10 ነው። ባጭሩ እንዲህ መስራት ይችላልላችሁ። ያው ችግር የለም። ይሄ ለ2 ብታካፍሉት 36 ነጥብ ምናምን ለ10 ስታካፍሉት 3.6 አይደል? 3.6 ቆይ 3.6 ምኑ ነው ማክሲመም ሜቷ? ግን ምን ይጠይቃችሁት አባብ። ስለዚህ ከመሬት ምን ያክል ይርቃል? ቶታል ሄት አይደል? ቶታል ሄታችሁ ምን ነው? ኤች ማክስ ላይ ስንት መደመር 30 ሜትር አይደል? ኤች ማክሳችሁ ነው 3.6 30 ስደምሩበት 33.6 ሜትር። ጎበዞ ጂኒየሶች። ኦኬ ሲ ታይም ኦፍ ፍላይት ታይም ኦፍ ፍላይት ኦንላይን ላይ ያላችሁ ልጆች ታይም ኦፍ ፍላይት ቶታል ታይም ኦፍ ፍላይት ስንት 170 ሰከንድ 170 ሰከንድ ማለት 170 ሰከንድ ማለት 160 ሰከንድ 2 ደቂቃ ከምናምን ማለት ነው አየር ላይ የምትቆየው። እሺ ታይም ኦፍ ፍላይት ቶታል ታይም ኦፍ ፍላይት 1.16 እሺ 4.5 3.5 እሺ እስኪ ሞክሩ ታይም ኦፍ ፍላይት እስቲ የገባችሁን አሁን በእርግጠኝነት እኮ አንዴ እንደው ስሞትላችሁ አሁን እንዲህ ብዬ ፈልጉ ብላችሁ ተርታላችሁ። አሁን ምንድነው ግራ ያጋባችሁ? እንዲህ መውረዷ ነው አይደል? እኮ የሆነ ነገር አምጣና ነገር እስቲ ከሆነች ያለችውን በዚህ ባገኛት፣ ከዚህ በኋላ ያለችውን ደግሞ በዚህ ባገኛት። እስቲ ፈጣጥሩ። አንድ ሰው ሲደምር ሩት 6 ማለት ሩት 4 2 ነው። ሩት 6 ማለት 2 ምናምን ሲደምር አንድ ሰው እስቲ ይመስለኛል ይሄ 3 ነው። ሩት 6 የሚገኘው ሁለቱ መካከል ነው። 2 ነጥብ ምናምን የሆነ 2 ነጥብ ምናምን መደመር። እሺ 3.4 ሲደመር
አንድ ራዲካል ምናምን አይ ይሄ 1.7 3 ነጥብ ወደ 4 አካባቢ ይገባል 4 ነጥብ ምናምን እንደዛ ነው የሚመጣው ሲደምር 1.7 ሲደመር 2 ነጥብ ምናምን 2 ሲደምሪበት 3.9 ይመጣ 3.7 ይመጣል 1.7 ላይ 2 ነጥብ ምናምን መደመር ማለት 1.7 ላይ 2 ብትደምሪ 3.7 ነው የሚመጣው ምናምኗ ደግሞ ወደ 4 ተጠጋጋው ትችላለች እስቲ ቶታል ታይም ኦንላይን ላይ ያላችሁ ልጆች ምላሰንበር ጋብዛችኋለሁ ቶታል ታይም 4.1 4.3 4.3 ሳይመሳሳይ አይቀርም ወይኔ እሺ 5.2 ሲና ያብስራ እሺ ዮቤል ሀድነት 3.5 እሺ እኒ እስኪ እኒ ካሞን ኤዮ አንደኛውን ፕሮጀክታይል ሞሽን ታውቁታላችሁ ለምሳሌ ከዚህ ተነስታ ኳሷ እዚህ ለመድረስ ይፈጅባት ታይም ምንድነው ታይም ኦፍ በሉታ ታይም ኦፍ አሴንዲንግ መፈለግ ሲያላችሁ አትችሉ ታይም ኦፍ አሴንዲንግ ማለት ቶታል ታይም ማለት 2 ቪ ኖት ነው ታይም ኦፍ አሴንዲንግ ኮንስ ቪ ኖት ሳይን ቴታ ኦቨር ዋት ጂ ቪ ኖታችሁ ስንት ነው 17 አይደል ሳይን ስንት 30 ሲካፈል ስንት ለ17 ጊዜ ሳይን 30 ማለት 8.5 8.5 ሲካፈል ለ10 ስንት ይመጣል 0.85 ሰከንድ አለቀ ከዚህ እስከዚህ ለመሄድ የሚፈጅባት ታይም ተገኘ ከዚህ እስከዚህ ተገኘ 0.85 ሰከንድ ሆነ አበቃ ከዚህ እስከዚህ ኤው አሁንም ሌቭል ሰርፌስ ላይ ብታርፍ ለምሳሌ እዚህ ጋር ቢሆን ያረፈችው ከዚህ እስከዚህ ያለው ስንት ነበር ይመጣው 0.85 ግን አሁን ግን ከዚህ በኋላ ስታዩ ግን ምን አይነት ሞሽን ነው ደግሞ ከዚህ ወደዚህ ሆሪዞንታል አይደል እዚህ ጋር y ቬሎሲቲዋ ስንት ነው አይደል ማክሲመም ሜትር 0 x ቬሎሲቲ ነው አይደል የሚኖራት x ቬሎሲቲ ያላት ማለት ሞሽን ምን አይነት ሞሽን ነው ሆሪዞንታል ፕሮጀክታይል ሞሽን ላይ ታይም በምንድን ነበር የምፈልገው እግዚአብሔር ይስጥሽ እንዴ በጋምላክ ይሄ h ነው አይደል ይሄ x ነው h ስትፈልጉ h ማለት ምንድነው አይደል 1/2 ጂቲ ስኩዌር አይደለም አይ ተውዳኒ ዝም ብለ ያሳሳትከ ነው ወደ ኋላ ተመልሰ መብትሽ ነው ምን ማድረግ ይቻላል ማለት ነው እዚህ ጋር ተመልከች ውዴ ዲስታንስ ማለት ምን ማለት ነው ይሄ ቨርቲካሉ ላይ ዲስታንስ ማለት አስታውሷ v ኢኒሻል t + 1/2 ነገር ግን እዚህ ጋር ኢኒሻል y አላት ይሄ ዲስታንሱ h ብትሉት ኢኒሻል y አላት 0 1/2 አክሰለሬሽን g ቢሆን g ስኩዌር ስለዚህ ይሄ ማለት ነው 1/2 gt ስኩዌር ይሄ ኮስ ነው ምራከ ነው ከመሬት ከፍ ነው አይደለም ይሄ ከፍታ ከዚህ ላይ ነው አሁን የወደቀችው ከኤች ማክስ ላይ ነው ወይስ ከዚህ ላይ ከዚህ ከሙሉ ጋር እንድትወርድ ስትወርድ እኮ ምን ያክል ነው የምትሄደው ይሄን ሙሉ ነው የምትሄደው አይደል ይሄን ሙሉ ስንት ነው 33.6 አይደል ስለዚህ ጌታችን 33.6 is equal to 1/2 gravity አሰቲ ስኩዌር አይደል ይሄን ሙሉ ተጣበሱና 33.6 ወር ይባዛል 67 አይላውስትና ቋር ነው 67 ነው ስንት ይመጣል ቲ ስንት ይመጣል ስኩዌር ሩት ኦፍ 6.72 2.59 ሰከንድ ስለዚህ ቶታል ታይማችን ስንት ነው የሚሆነው ማለት ነው ውዶች ቶታል ታይሙ ፍላይት ቶታል ታይም ማለት አሴንዲንጉ ሲደመርማ አሴንዲንጉ ስንት ነው ከዚህ እስከዚህ 0.85 ሰከንድ ዲሴንዲንጉ እስከዚህ ወደዚህ ወረደችበት 2.59 ደምሪልን እነ ፍሪ 3 ላይክ ግጭልኝ 3.44 ላድርግ ኦንላይን ላይ 3.444 ያስማማናል እሺ 3.44 wonderful uniform circular motion ላይ የመጨረሻው ኮንሰፕታችን ነው መጽሐፋችን ሰርኩላር ሞሽን እና ሮቴሽናል ሞሽን ስፔሻሊ የድሮ መጽሐፍ አንድ አርክቶ ነው የሚወስደው ሰርኩላር ሞሽን ሮቴሽናል ሞሽን ተመሳሳይ ነው ለሱ አንዳንድ ጥያቄ ሰርኩላር ብሎ ሌላ ነገር ይጠይቃል ሮቴሽናል ብሎ ሌላ ነገር ይጠይቃል ተመሳሳይ አርክቶ ነው የሚቆጥራቸው ምንም ችግር የለም ሰርኩላር እና ሮቴሽናል ተመሳሳይ አርክቶ ይቆጥራል ኦኬ ይሁንለት ግን there is a big difference between circular motion and rotational motion
What's the difference between circular motion and rotational motion? Circular motion እና rotational motion ምንም circular ክበባዊ rotational እሱም ክብ ነገር ነው rotational ማለት but what's the difference between them? circular circle ላይ ነው rotationalስ rotate ላይ ነው circular እና rotational circle ከሚለው rotationalስ circular ፓሲቭ ነው አንደኛው circular motion ነው አንዱ circle ለምጨርስ rotational ደግሞ number of turn አለው ማለት እስኪ ጎበዝ ልጅ እኮ አብሪው በደንብ አብራሪው እንዲገባል ለአንደኛ ክፍል ተማሪ ሮቴት ማለት ምን ማለት ነው ለአንደኛ ክፍል ተማሪ ስለጂ እስቲ አሳይ በይ ፍቅር በይ ሮቴሽናል ሰርኩላር አንዲ መዞር ሰርኩላር ቢሆንስ እሺ ሌላ እሺ ሰርኩላር ሞሽን ቦዲው የሚዞርበት አክሲስ አውትሳይድ ኦፍ ከተሽከርካሪው አካል ውጪ ነው ያለው ለምሳሌ ሰርኩላር ሞሽን ነው እኔ እየዞርኩ ነው የምዞረው አክሲሱ እዚህ የሆነ ብረት ነገር አለ ብላችሁ አስቡ እየዞርኩ ነው ለምሳሌ መሬት በፀሐይ ዙሪያ ትዞራለች ሰርኩላር ሞሽን ነው ይሄ ደግሞ ሮቴሽናል ነው አክሲሱ የት ነው ያለው የምዞርበት አክሲስ ራሴ ውስጥ መሬት በፀሐይ ዙሪያ ስትዞር ሰርኩላር ሞሽን ነው መሬት ደግሞ በራሷ ዚያበት ስትዞር ሮቴሽናል ነው ተግባባን አይደል ለምሳሌ ሲዲ ታውቃላችሁ አታውቁም ታውቃላችሁ ሲዲ እሺ ታውቃላችሁ ሲዲ ስከቱ ቪሲዲ ውስጥ ሲዲው ተነስቶ ቪሲዲውን ይዞራል ወይስ እዛው ነው የሚሽከረከረው ሮቴሽናል ነው አይደል አክሲሱ እዛው ነው መሃል ላይ ክብ ነገር አለች እዛው ነው ሮቴሽናል ነው ተግባባን አይደል እሺ ቬንትሌተር ሲሽከረከርስ ሮቴሽናል ወይ ሰርኩላር ሮቴሽናል አይደል እዛው አይደል የሚሽከረከረው መቼም ቬንትሌተሩ ተነስቶ እንደዚህ እየዞረ አይመጣም አይደል እዛው ነው አክሲሱ እዛው ውስጥ ላይ ያለች ስለዚህ ሮቴሽናል ምንለው አክሲሱ እዛው ቦዲ ላይ ካለ ይኸው ለምሳሌ አሁን አክሲሱ የት ነው ያለው እዚሁ ነው ያለው አይደል እንደዚህ ብዞርስ አክሲሱ የት ነው ያለው ለምሳሌ ኦኬ ይሄ ሮቴሽናል ነው ሰርኩላር ነው ኦኬ ቆይ ይሄ ሮቴሽናል ነው ሰርኩላር ነው ሰርኩላር ይሄኛውስ ሮቴሽናል ተግባባን ስለዚህ ነው የምናየው ሰርኩላር ሞሽን ሮቴሽናል ሞሽን ደግሞ አለ እንደርሳለን አንጉላር ዲስፕሌስመንት አንጉላር ቬሎሲቲ አንጉላር አክሰሌሬሽን እያለ የምናያቸው ማለት አሁን ዩኒፎርም ሰርኩላር ሞሽን በጣም አጭርናት በጣም ጥንትት ናት ሐሳቧን ብቻ እንድታዩት ነው ፎር ኤግዛምፕል ሌትስ ሴይ አንድ ቦዲ ሰርኩላር ሞሽን ያካሄደች ነው ቦዲ ላይ የምትገኝ አንድ ፓርቲክል ታነሱልኛላችሁ ሌትስ ሴይ there is a particle here እዚህ ጋር ለምሳሌ ቪሲዲ ኮነ ጭረት አለው አይደል ይጫጫላል ያቺ ጭረቷ ለምሳሌ ከዚህ ተነስታ እዚህ መጣች ብላችሁ ያዙ ዝም ብላችሁ ሐሳቡን ስታዩት ዩኒፎርም ሰርኩላር ሞሽን ዩኒፎርም ልበሱ ዩኒፎርም ተመሳሳይ ሰርኩላር ክበባዊ ሞሽን እንቅስቃሴ ዩኒፎርም ሰርኩላር ሞሽን ተመሳሳይ ክበባዊ እንቅስቃሴ ተመሳሳይ እንቅስቃሴ if the motion is the same then what's constant here the speed is constant so uniform circular motion it is a motion of a body along a curved path with what with constant speed speed constant ነው ተግባባና ዩኒፎርም ሞሽን ስለሚል ስፒድ ኮንስታንት ነው ግን ምን አይነት ሞሽን ነው circular motion the first one and the second one with constant speed and with constant radiusum constant ነው ለምሳሌ የሲዲው ይሄኛው ጫፉና ይሄኛው ጫፉ መሃል ላይ ለጫ ሴንተር ከዚህ እስከዚህ ያለው እኩል ነው the radius is also the same ያስማማናል radiusum constant ነው with constant speed and radiusum constant ነው እሺ ና ቆይ let's say እሺ በዋናነት ግን ይችላል እሺ radiusum ልታዝረዝሙትም ልታርቁትም ትችላላችሁ ለምሳሌ ጨረቃ የሆነ ነገር ሲዞር ምናምን ፕሪሄለን አፕሄለን አስታውሳችሁ የሆነ ሰዓት ላይ ጠበብ ይላል ያላት ዲስታንስ የሆነ ሰዓት ላይ ይሰፋል ምናምን አውል ሾው ስንደርስ ግን with constant speed ነው ያዙት እሺ ለምሳሌ አሁን እዚህ ጋር ያለች እቺ ቦዲ እንዲህ ስትሽከረከር ተመልከቱ ይሄ ፓርክ ቆይ ይሄ 1D ነው 2D ሞሽን ነው 1D ነው 2D ነው አይደል ቆይ መጣች ኦኬ እዚህ ጋር እንደዚህ ብትሄድ እዚህ ጋር ስትደርስ ስፒድ ወዴት ነው ወደታች ልክ እዚህ ጋር ስትደርስ ስፒድ ወዴት ነው ወደታች እዚህ ጋር ስትደርስ ስፒድ ወደታች አይደል ሁለቱን ስፒድ ሰዱት ይሄው v ይሄውና እዚህ ጋር v በሁለቱ መካከል ማን አለ ቼንጅ v በሉት ይሄንን ደግሞ ይቻርና ቻር ተታያቸዋል አይደል ይቻት r እዚህ ጋርም ሌላ r አለ በሁለቱ መካከል ያለውንም ደግሞ ይሄንን ቼንጅን r ብላችሁ ሰዱት let's assume አድርጉ the two triangle are isosceles triangle ሁለቱ ትራያንግሎች አይሶስለስ ትራያንግል ነው ብላችሁ አስዩም አድርጉ አይሶስለስ ትራያንግል ናቸው ማለት ነው የሳይዳቸው ሬሾ እኩል ነው ብላችሁ ውሰዱ ማለት ነው
ያ ማለት ነው ለምሳሌ ቼንጅ ኢን ቪ ሲካፈል ለቪ እኩል ነው በዚህ በኩልስ እዚህኛው ላይ ሲመጡስ ቼንጅ ኢን አር ሲካፈል ለማ ለአር ማለት ነው ተስማማን አይደል ተስማማን እሺ now let's multiply both of side by 1 over change t ሁለቱንም ሳይድ በ1 over change t አባዙት ምንም ችግር የለም ለውጥ የለውም ለምሳሌ ይሄም 5 ኪሎ ነው ይሄም 5 ኪሎ ነው እኩል ናቸው ይሄንንም በሁለት አባዙት ይሄንንም በሁለት አባዙት ለውጥ አለው ስለዚህ let's multiply both of side by 1 over change t ኦኬ ይሄ በ1 ሲባዛ ራሱ change in v ሲባዛ በchange in t v change in t ኦኬ change in r ሲባዛ ባንድ change in r ሲባዛማ በchange in t እሺ change in v over change in t ምንድነው velocity over time acceleration ከስር ምን አለች v አይደለም is equal to change in r over change in t r ማለት ዲስታንስ ነው አይደለም ዲስታንስ over time v velocity አይደለም ከስር ምን አለች ደግሞ r ኦኬ ክሪስ ክሮስ አድርጉት a በዚህ ቢባዛ a r a በዚህ ቢባዛ v square ላር ብታካፍሉ r ባር ቢጣፋ a is equal to what v square over r we call this acceleration centripetal acceleration በባል ታውቃለች እቺ acceleration ቆይ centripetal acceleration ወይም ደግሞ sometimes centripetal acceleration or center seeking acceleration ትባላለች center seeking which means the direction of this centripetal acceleration is always toward the center of the circle centripetal የተባለችው ለዛ ነው ምን ጊዜ የሚዚት acceleration center ወደ ውስጥ ነው አሳያቸዋለሁ እሺ አሳያቸዋለሁ the direction is always toward the center ናይ አይዞሽ እሺ አይዞሽ ቆይ እቺ ፓርቲክል ናታ አይደለም ኦኬ ፓርቲክል ናት ማስ አለው ይሄ ነገር እዚህ ጋር ምን አለ አክሰለሬሽን ማስና አክሰለሬሽን ካለ ምን ይኖራል ፎርስ ማለት ማስ ታይምስ አክሰለሬሽን አይደል ያንን ፎርስ ደግሞ ሴንትሪፒታል ፎርስ ብለን እንጠራዋለን ምን ማለት መስላችሁ በሌላ አማርኛ እቺ ቃ በምትሽከረከርበት ሳለ እዚህ ጋር ስትደርስ ወዴት ልትሄድ ነው እንዲህ ነበር የምትወጣ ግን እንዲህ እንዳትወጣ ወደ ውስጥ ይጎተታት አክሰለሬሽን ነው ሴንትሪፒታል አክሰለሬሽን ለምሳሌ እንዲህ ሲዞራ ልክ እዚህ ጋር ሲደርስ ነው እንዲህ ነበር የምትወጣው ሴንትሪፒታል አክሰለሬሽን ይስባታል ሴንትሪፒታል ፎርስ ማለት ነው ወደ ውስጥ ይስባታል ያስገባታል ኦኬ እዚህ ጋር ደግሞ ደርሳ ለምሳሌ ልክ እንደዚህ እንዳትወጣ ደግሞ አሁንም ወደ ውስጥ ይስባታል ወደ ሴንተሩ እዚህ ጋር ደግሞ ደርሳ ለምሳሌ እንደዚህ እንዳትወጣ ደግሞ አሁንም ወደ ይስባታል ሴንትሪፒታል አክሰለሬሽን ሴንትሪፒታል ፎርስ ማለት ነው ያው ፎርስ ነው የሚስባት ወደ ውስጥ ግን የፎርሱ አክሰለሬሽን ሴንትሪፒታል አክሰለሬሽን ይባላል ለምሳሌ እዚህ ውስጥ ውሃ አለ ይሄን ወደ ላይ ከፍ ባደረገው ይገለበጣል ያው መሞከር ትላላችሁ ውስጥ ውሃ አለ ወደ ላይ ባነሳው እና ባስከረክ ወደ ታች እንደዚህ ባደረገው ይገለበጣል ይፈሳል ውሃው ተግባባን አይደል ውሃው ይፈሳል ነገር ግን ይሄንን ግን ባሽከረክረው ግን ውሃው እንዳይወጣ ውሃው እንዳይፈስ የሚያደርገው ሌላ ኮንሰፕት ነው ፎርስ ላይ ስንደርስ አሳያችኋለሁ እሺ ፎርስ ላይ ስንደርስ አሳያችሁ ለምሳሌ ግን ይሄ ነገር በሚዞርበት ሰዓት ላይ እንዲህ ሳደርገው ወደዛ እንዳይሄድ ላይም ሳደርገው ወደ ታች እንዳይመጣ እዛም ሲሄድ ወደዛ እንዳይወጣ እዚህ ጋር ስደርስ ወደዚህ እንዳይሄድ እዚህ ጋርም ስደርስ ወደዚህ እንዳይሄድ ውሃው እዚህ ጋርም ስደርስ ወደዚህ እንዳይፈስ ውሃው ወደ ውስጥ እየሳበ የሚያስቀምጥልን ፎርስ ሴንትሪፒታል ፎርስ ይባላል ስለዚህ ልክ ይመጣና እቃው መቶ እዚህ ጋር ደርሶ እንደዚህ ወጣው ሲል ወደ ውስጥ ጉትት ያደርገዋል ስለዚህ እሱ ወጣው ይላል ይሄ ወደ ውስጥ ይጎትቷል የሁለቱ ሪዛልታንት ወዴት ነው የሚሆነው ድብልቁ ወደ መሃል አይደለም እሱ ወጣው ይላል ሴንትሪፒታል ፎርስ ወደ ሲባል እንዲህ ያስኬደዋል ሰርክሏን ይጠብቃል ማለት ነው እሺ እዚህ ጋር ሲደርስ ለምሳሌ እንዲህ መጣ እዚህ ጋር ሲደርስ ወዴት ነው የምትሄደው ወደ ታች እንዲህ መጣችና ወደ ታች እንዳትወጣ ግን ወደ ውስጥ ማን ይስባታል ሴንትሪፒታል አክሰለሬሽን ለዛ ነው ሁሉ ጊዜ ዳይሬክሽኑ ወደ ውስጥ ነው ወደ ውስጥ ይስባታል ኦኬ ስለዚህ እሷ ወጣው ትላለች እሱ ወደ ውስጥ ይስባታል ወጣው ትላለች እሱ ወደ ውስጥ ይስባታል ወዴት ትላለች ማለት ነው የሁለቱ ሪዛልታንት ወዴት ይስባታል ሁለቱን ሲደባልቋቸው ይቺን ሰርክል ጠብቃት ይላል ስለዚህ አንድ ቦዲ ሰርክሉን ጠብቆ እንዲሽከረከር የሚያደርገው ሴንትሪፒታል ፎርስ ነው ማለት ነው ሶ ሴንትሪፒታል ፎርስ ምንድነው ፐርፐዙ ቦዲው ሰርኩላር ፓዙን ጠብቆ እንዲጓዝ ያደርገዋል ለምሳሌ ይሄዋ ኖርማሊ እንደነገርኳችሁ ይደፋል በገለብጠው ወደ ላይ ይደፋል ባሽከረከረው ግን አይደፋም ዋን ለምሳሌ 2 ሴንትሪፒታል ፎርስ እንዴት እየጎተተ እንደሚያስቀምጠው ወይ ወደዚህ እናርገው ወደናንተ እሺ 1 አይደፋም ወጋው አንድ እሺ
አንተ ምን ሰው ላይ ሂራር ትለቃለህ? እሺ ቆይ 1 2 3 ኦኬ ላይ ሲደርስ ወደ ውስጥ ማን ይስበዋል ማለት ነው? ወደ ብላክቦርድ እንዳይወጣ ወደ ውስጥ ማን ይስበዋል? ሴንትሪፒታል ፎርስ። ላይም ሲደርስ ወደ ታች ማን ይስበዋል? ሴንትሪፒታል ፎርስ። ከጀርባዬስ ሴንትሪፒታል ፎርስ። ስለዚህ ይሄ ሴንትሪፒታል ፎርስ ሰርክሉን ጠብቆ እንዲሽከረከር ነው የሚያደርገው። ባይ ዘ ዌይ በለቀው ለምሳሌ እዚህ ጋር ደርሼ በለቀው ወደዛ አይሄድም፣ ይሄዳል። ትንሽ ያስኬደዋል። እዚህ ጋር ብትሰብሩት በቃ እዚህ ጋር ተሰብሬያለሁ ብሎ አይወድቅም። ትንሽዬ ያስኬደዋል ሴንትሪፒታል ፎርስ። ሶ ዊ ኮል ዲስ ዋን ዋት ሴንትሪፒታል አክሰለሬሽን። ወዴት ናት እቺ ዳይሬክሽኗ? ሁሉ ጊዜ ትዋርድ ዌር ደ ሴንተር፣ ወይም ሌላኛው ስሟ ምንድነው? ሴንተር ሲኪንግ አክሰለሬሽን። ያስማማናል? ሴንተር ሲኪንግ አክሰለሬሽን። As I told you, in uniform circular motion, the speed is constant. Speed constant ነው። እንዴት አክሰለሬሽን ነው ታዲያ? ግራቪቲ ሌላ። እሺ አሪፍ። ሌላስ? yes አክሰለሬሽን ምንድነው ብያችኋለሁ? ቼንጂንግ የቬሎሲቲ ለውጥ ነው። ቬሎሲቲ ደግሞ ማለት ነው ማግኒቱድ አለው። ማግኒቱድ አለው ማለት ስፒድ ይዛል፣ ሌላም ይዛል፣ ዳይሬክሽን ይዛል። ስፒዱ ኮንስታንት ነው አይደለም? ግን ምኑ ይለያያል? ዳይሬክሽኑ። እዚህ ጋር ስትሄድ ዳይሬክሽኑ ወደዚህ ነው፣ እዚህ ጋር ስትደርስ ዳይሬክሽኑ ወደዚህ ነው፣ እዚህ ጋር ስትደርስ ዳይሬክሽኑ ወደዚህ ነው። ሶ ለዚህ ሴንትሪፒታል አክሰለሬሽን የመፈጠር ምክንያቱ ማን ነው? ለምሳሌ ድሮ ለአክሰለሬሽን የመፈጠሩ ምክንያት የስፒድ ለውጥ ሊሆን ይችላል። እዚህ ጋር ግን ለአክሰለሬሽን የመፈጠሩ ምክንያት ምኑ ነው? ዳይሬክሽን። ለምን ዳይሬክሽን ይለዋወጣል? ሶ ዲስ ኢዝ ዘ ፎርሙላ ኦፍ ሴንትሪፒታል አክሰለሬሽን ማለት ጨርሻለሁ።